ሎዛ ሚዲያ አንድ ተራ ዩቲዩብ ነው አለቅ ካሪዋ ውስጧ ፍላጎቷ አይኗ ላይ የምታነበው ነገር አለ መረጋጋቷ እውቀቷ ምናምን ስታዩ ይሄ በሽታ ምናምን አይደለም እንደዚህ ሲያልፍም አልነካት ስለ ድንግል ማርያም እና ስለ ድንግል ማርያም ሁላ ስትነግረኝ በጣም ነው የተደመምኩት እና መጽሐፍ ቅዱስ በደንብ ነው የምታውቀው ቁርአኑን በደንብ ነው የምታውቀው በሚገባ ነው የምታውቀው ደፋር ናት በጣም የተረጋጋች ናት ልበ ሙሉ ናት ሚሊዮኖችን ነው የምነግርህ ከእስልምና ወደ ክርስትና የመቀየር የሚገርም ብቃት በነገራችን ላይ ብቃት ስላላት ነው በዚህ መጠን የዘመቱባት መልኩ የራሴ ነው ድምጹ የራሴ ነው እኔ ግን አይደለሁም እያለች ነው እኛ ደግሞ ድምጹ ሌላ መልኩ ሌላ ሆኖ ራሱን ያልሆነ ሰው ኢንተርቪው አላደረግም በእስልምና ቤት ያሉት የሶሻል ሚዲያ ላይ ያሉት ሰዎች ደግሞ ሎዛ ሚዲያ አስጠንቷት ኮምቦልቻ መዳን አብዳለች ምናምን የሚሉ ሰዎች ያበዱት በነገራችን ላይ እነሱ ናቸው ማመን መቀበል ስላልቻሉ ማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ሙስሊም ወደ ክርስትና መመለስ ብርቋ ነው እንዴ ነጋሽ ሚዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ አይደለም አንድ ሴት መጣች ሄደች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚጨምረው የሚቀንሰው ነገር አለ የለም በጣም ያስደነግጣል ሁሉ ነገር አሁን እኔ የምለው ምንድነው የእስልምናና የክርስትና ጉዳይ አታድርጉት አይደለም ግን የትኛው ሃይማኖት ነው መንግስተ ሰማያት የሚያስገባ ካልከኝ ኦርቶዶክስ ነው የሚያስገባው የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልፍ ልቃች ሚዲያ ዚያነ ተሰውቶች ለፈኑ የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። የሥላሴ ስምረት የተዋህዶ ምስጢር የአርያም ምትክ የመንፈስ ማህደር እመ አዶናይ የአሙሽራ የወልድ ማደሪያ የልዑል ስፍራ እመቤታችን ቅድስት ድንግል ማርያም ከዚህ ዓለም ድካም ባረፈችበት ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌቴሰማኒ ይዘዋት ሲሄዱ አይሁድ እንደ ልጇ ተነሳች አረገች እያሉ እንዳያውኩን በእሳት እናቃጥላት ብለው በአመፃ ተነሱ። ታውፋንያ የሚባል አይሁዳዊም አጎበሩን ይዞ ሊያወርዷት ሲል የእግዚአብሔር መላእክት ሁለት እጆቹን ቀጠውታል። ቅዱሳን ሐዋርያትም እመቤታችን ያለችበትን ቦታ እንዲገልጥላቸው ባረፈች በ8ኛ ወር ከነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። እርሱን አብነት በማድረግ የእመቤታችንን ዕረፍት ብሎም እርገቷን ለማሰብ የሰማዩን ደመና ጠቅሳችሁ የምድሩን ባህር ከፍላችሁ የወቅቱን ችግር ጥሳችሁ ለሱባኤ ወደ ገዳም መምጣት ባትችሉም ባላችሁበት ሆናችሁ በገዳም ሆነው ዘውትር በጸሎት ለሚያስቧችሁ የአንጎለላህ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም መባ ስጦታችሁን ለመላክ ከታች ያሉ የባንክ አካውንቶችን ተጠቀሙ። ዜኒ ወዘልፈኒ ወለዓለመ አሜን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልፍ ልቃች ሚዲያ ዚያነ ተሰውቶች ለፈኑ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ከሰሞኑ እንግዲህ በሶሻል ሚዲያ መነጋገሪያ ከሆነው አንደኛው አጀንዳ ከእስልምና እምነት ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጥቻለሁ። እናቴ ኪዳነ ምሕረትንም እናት አድርጌ በዕለቷ በስሟም ተጠምቄያለሁ። እንዲሁም ወለተ ኪዳን የሚለውን ስሟንም ወስጃለሁ ተቀብያለሁም እናትም ሆናኛለች። እንደውም ከፍ ሲልም የተወለድኩበትና የተጠመቁበት ቀን ተገናኝተዋል። ኪዳነ ምሕረት ትልቁን ነገር አድርጋልኛለች ያለችን ሀያት መሐመድ ወይም ሀያት አህመድ አያት መሐመድ ወይም አያት አህመድ የምልበት ዋና ምክንያቴን ኋላ ነግራችኋለሁ። የሎዛ ሚዲያ ባለቤቱ
የሎዛ ኢቨንት ኤንድ ኦርጋናይዘር ባለቤት መምህር የማርያም ወርቅ ተሻገር የበርካታ መጽሐፍት ባለቤት እንዲሁም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላቅ ያለው አገልግሎቶችን እንዲሁ እያገለገለን የሚገኘው ለኛ ደግሞ ወንድማችን የሥራ ባልደረባችንም ጭምር የማርያም ወርቅ ተሻገር እንኳን ደህና መጣ። እንኳን ደህና ቆየኝ። ከጎንደር ሰርግ መልስ ቅብርር ብላል። ያው የጎንደር ሰርግ ቀብራራ ነች። ጎንደር እንዴት ነበር? ጎንደር ሁሌ ሙሽራ ናት። ሁሌ ሙሽራ ናት። በዛ ላይ ደግሞ ሌላ ሙሽራ ተጨምሮበት ሚዜ ነበር ወይስ ኤቨንት ነበር? አይ ሚዜ ነው እንጂ አብሮ አደግ ጓደኛችን ደረጃ ለማየ ይባላል። የጎንደር ልጅ ነው። ከእንግሊዝ መጥቶ ኦልሞስት 20 ምናምን ዓመት ጓደኛችን ነው። አብረን ያደግን ሰንበት ትምህርት ቤት ድረነው መጣን። ሎዛ አስተባብሯል? አላስተባበረ? እሺ ክቡራን ተመልካቾቻችን ወደ ዋነኛው አጀንዳችን እንገባለን። ሰሞኑን በጣም ትልቅ መወዛገቢያ የሆነው ርዕሰ ጉዳይ ነው። በሎዛ ሚዲያ ላይ እንግዲህ የቀረበች ሴት ሚዲያውን አላየሁትም ነበረ። የህግ ባለሙያ እንዲሁ ሱባኤ ስንገባ ቆም ብሎ የሚከታተል በጣም ደንግጦ እጅግ ደስ ብሎት ይሄንን ሚዲያ ፕሊስ እየው ይሄንን ሊንክ ብሎ ሲል የኔው ሚዲያ ነውና የኔው ጉድ ነውና ገብቼ ሙሉን አየሁት። እግዚአብሔር የሚያውቀው የማርያም ወርቅ የኢንተርቪውን አይቼው ሲጨርስ ከሌላው ጥያቄ ባለፈ የእያንዳንዱን ሰው ክርስትና ፈተሽኩት። በሷን ያህል እንግዲህ አዲስ ናት ከመጣች በሷን ያህል እምነት ደግሞ አምኖ መደረግ እነዚህ ሁሉ ነገሮች ያየሁበት ነው። ከአንድ በጣም ረዥም ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቆየ አማኝ በላይ እምነቷ ከባድ ነው። የመጣችው ተሰብካ አይደለም አምና ነው እና ብዙ ነገር ኢንተርቪውን ይነግረናል። ከስር የሎዛ ሚዲያንን ሊንክ እናስቀምጥላችኋለን፣ ተመልከቱት። ግን ሎዛ ሚዲያ ላይ ብዙ ሀሳቦች ሲነሱ አንተ አትሰማም አትለማም ሰርግ ላይ ነህ፣ እነዚህ እንጨርሳለን፣ አንተ ሰርግ ላይ ነህ እና ከልጅቷ ጋር እንዴት ተገናኛችሁ? ከሱን ጀምር። ጥሩ ምንድን ነው መጀመሪያ ስለተገናኘን ደስ ብሎኛል። ከኛ ያው ከአንተም ጋር አውርተን ነበር። መጀመሪያ አንተ ሚዲያ ጋር ማብራሪያ ስጥና ከዛ በኋላ እኛ ጋር ትቀርባለህ እናወራለን ብለህ ነበርና ኦልሞስት ገና ከፕሌን እንደወረድኩ ነውና ወደ እኛ ሚዲያ መሄድ አልቻልኩም። ከአንተ በኋላ ሂጄ ማብራሪያ ሰጣለሁ እዛ በእኛ በራሳችን ሚዲያ። ይሄኛው ግን የመጣ ነው ለአንተ አድማጭ ተመልካቾች እና ለአንተ ክብር ስላለን እና ደግሞ ከራስ በላይ ደግሞ ጓደኛን ወንድምን ማስቀደምን መልመድ ስላለብን ነውና ስለተገናኘን ደስ ብሎኛል። ምንድን ነው አንዲት የቅርብ ወዳጃችን ለጊዜው ስሟን ማንገልጻት ከስቱዲዮ ጀርባ ግን የምናወራበት አንዲት እህት ደወለች። እሺ እና እሷንም ያገናኘቻት ሌላ ሰው ናት። እሷንም ያገናኘቻት። ስለዚህ አንተ ሶስተኛ ሰው ነህ። እና እቺኛዋ ልጅ በጣም ታዋቂ ቲክታከር ናት። ደወለችልኝ እና በእርግጥ ቆይቷል ስትነግረኝ እንደዚህ አይነት ልጅ አለች እና ብታቀርባት እና ስረሳው ከዛ አንድ ቀን አስታወስኩና ያቺ ልጅ ጉዳይ ምን ደረሰ ስላት አንተ ቸለል ብለው እኮ ነው እንጂ ደጋግሜ ነገር ያለው እስቲ ላኪያት አልኳት። ከዛ እንዴት እንደተገናኙ ጠየቅኳት። እሷንም ያገናኘቻት ሌላ ሰው ናት። ስለ ቅዱስ ሚካኤል ታሪኳን ስትነግራት በጣም ትገረማለች። ያቺ የመጀመሪያዋ ማለት ነው። እና ጋርመንት ነው የምትሰራው፣ ቡቲክ እንደዚህ ልብስ መሸጫዎች ጋር ነው የምትሰራው ሀያት። እና አሁን በዚህ ሰዓት ላይ ደጋፊ የላትም፣ በጣም ብዙ በክርስትናዋ ብዙ ዋጋ እየከፈለች ነው ብላ ለችኛዋ ትነግራታለች ማለት ነው። ለቲክታከሯ በውስጥ መስመር ነው ያወሩት። ከዛ ችኛዋ የቅርብ ወዳጃችን ቲክታከሯ ደግሞ ወደ እኔ ትልካታለች ማለት ነው። እኔ ቢሮ ጠራዋትና አወራን እና ስናወራ ሰዓታቶች አልተመቿትም ነበር። ተቀጥራ ስለሆነ የምትሰራው እና የምትሰራበት ቦታ ደግሞ በጣም ሰዓት እንትን ይይዟታል። ፋታ ስለሌለው መምጣት መሄድም አልቻለችም። ከዛ በዚህ ሰዓትና በዚህ ቀን ነው የሚመቸኛለች። ጠዋት ላይ መጣች ማለት ነው። መጣች
ቁጭ አለች፣ አወራን እና ፕሪ ኢንተርቪው ከሀስከፈ በጣም ዲቴል ነው ያወራነው እና ልጅቷ በጣም የተረጋጋች ናት። በጣም የሚገርም ስል የሆነ አእምሮ ነው ያላት። ይሄ መዛነፍ የሚባል ነገር በፍጹም የለም። እኔም ፕሪ ኢንተርቪው ያደረግኳት ያው ብዙ ጊዜ ኢንተርቪው ላይ እጠራጠራለሁ። እንኳን አይደለም ከሌላ እምነት የመጣን ሰው ኖርማል እንኳን ብዙ ሲሰብክ ያገኘሁትን ሰው የኛ ላይ ቆይቶ ወዲያውን ኢንተርቪው ሳታስገባውም ከኢንተርቪው በፊት አንድ 10 ደቂቃ 15 20 ደቂቃ ቁጭ ብለህ ታወራለህ። በዚህ ጉዳይ ላይ ይሄኛው ጉዳይ ላይ እናነሳለን፣ ይሄኛው ይቅር ይልሃል። እዚሁ ከኦርቶዶክስ የቆየው እንኳን ትልቁን ሰው ማለት ነው እንኳን ከሌላ የመጣ ሰው እና ስህተት ቢኖር ላለማቅረብ ነው። ብትዛነፍ ችልች ላለማቅረብ ነው። ውሸቷን ሊሆን ይችላል፣ እንደዚህ ሊሆን ይችላል ምናምን ብለህ ትጠራጠራለህ። እና ደግሜ ያንን ጥያቄ ከሆነች ደቂቃዎች በኋላ አንዳንድ ጥያቄዎችን መስቀለኛ የሚመስሉ ነገሮች ጠይቀህ ያው ነው ተመሳሳይ ነው የምትመልሰው። ስለዚህ የኖረችበት ህይወት ነው። አወራን፣ ዲቴል መዘገብን። ከዛ አሁን ኢንተርቪው ትገቢያለሽ አልኳት፣ ዝም ብዬ ለመጠየቅ ያክል እና አይ አሁን አስፈቅጄ ስለሆነ የመጣሁት እዛ ሰው ስለሌለ መሰራበት ቦታ ላይ አሁን ልሄድና ሌላ ቀጠሮ እናያዝ። እሺ አሁን እኛ አልተዘጋጀንም ለዛን ቀን ለዛ ሰዓት የመጀመሪያ ግንኙነታችሁ ነው። እሺ ለዛ ሰዓት አልተዘጋጀንም። እኛ ግን እሺ ብትል ኦልሞስት ደቂቃዎችን ሰዓታትን ፈጅተን ነገሮችን አስተካክለን ምናምን ልናደርግ እንችላለን፣ ላናደርግም እንችላለን። ግን እስኪ ስሜቷ ምንድን ነው? አሁን ኢንተርቪው መግባት እንግባ ብለሽ መግባት ትችላለሽ አልኳት። አይ አሁን እንትን ማለት ነው የመጣሁት ለማስረዳት እና ደግሞ ጥቂት ደቂቃዎች ነው ያለኝ። አሰሬ በጣም ነው የምትጫነኝ። እዛም ተናግራለች፣ ኢንተርቪውም ላይ ተናግራለች። አሰሬ በጣም ነው የምትጫነኝ እና ፈተና የሆነብኝ ከኛ ሰው ይልቅ የመጣሁበት ነው ሰው ነው የሆነው። ምን እዛው አርፈሽ አትቀመጭም አይነት ነገር እና ልጅቷ የሆነ ያለ እንትን ስሜት ይታይበታል። ሰው ማጣት፣ መገፋት፣ መቸገር፣ እዚህ መዛም አለመሆን ነገር ምናምን ይታይባታል። የሆነ እንዴት ነው አንተ ትናንትና እያወራሁ ነበረ ውባ ለምን አንስተህ ሲሰድባት የነበሩ የኛ ሰዎች ናቸው ምናምን ያልከው ማለት ነው። እና ነገር ግን ጥንካሬዋ፣ ውስጧ፣ ፍላጎቷ፣ አይኗ ላይ የምታነበው ነገር አለ። መረጋጋቷ፣ እውቀቷ ምናምን ስታየው ይሄ በሽታ ምናምን አይደለም። እንደዚህ ሲያልፍም አልነካትም። በጣም የተረጋጋ ሁኔታ ላይ ነው። የሚጥል በሽታ የለባትም። እንደ በስመ አብ እየነገርኩህ እኮ ነው። ኢንተርቪው መግባት ብናመቻች መግባት ትችላለች። አይ አሁን አስፈቅጄ ነው የመጣሁት። ሰው በዚህ መልኩ ኮንሽስ ሆና ነው ስታወራ የነበረው እና በጣም በእርጋታ ነው፣ አትንቀዠቀዥም። በጣም እርጋታ ዘና ብላ ምናምን ነው የምታወራው። እና ሄደች፣ ቀጠሮ ሰጠን ማለት ነው። እዛ ጠፋኝ ስልኳ። ቀጠሮ ሰጠን፣ ስልኳ ጠፋኝ። ደፍተር ላይ መዝግቤዋለሁ እኮ። ደፍተር ላይ እንደመዘገብኩ ግን ያወቅሁት ኋላ ላይ የጭቅጭቅ ሲነሳ ነው። ይሄ ነገር እኮ መዝግቤዋለሁ ምናምን ብዬ ሳየው እዛ ላይ አለ። ስልኬ ላይ ሴቭ አላደረኩትም ነበር። እዛ በኋላ ያችን ልጅ ደወልኩላትና ጠፋች እኮ አልኳት። እዛ ደወለችለትና ተውሽው እንዴ አለቻት። ኧረ አልተውኩም፣ ቢዚ ሁኜ ነው፣ በዚህ ወጥቶ በዚህ ገብቶ አለች። ሂጂ፣ በሚመች ሰዓት ላይ ሂጂ አለቻት። እዛ ደወለችልኝ ሁለተኛ ማለት ነው። ከዛን ጊዜ በኋላ ከመጀመሪያው በኋላ ማለት ነው። ሁለተኛ ምን ያህል ጊዜ ርቀት አለው? ኦልሞስት የመጀመሪያና ሁለተኛ ግን ከ10 እስከ 15 ቀን እንደዛ ዲፈረንስ አለው። አምሽር ወደ 15 ቀን አካባቢ ይሆናል። እዛ እመጣለሁ አለች። ስትመጣ ስልክ የላትም። አንድ ጊዜ ነው ቢሮ የምታውቀው። ሁለተኛ ሰተት ብላ ነው የመጣችው በራሷ። ስልኳ የለም እያልኩ እኛ ስቱዲዮ ጋር ስትገባ ስልክ የላትም። ቀረጻው ላይ እንደተሰረቀች ነገር ነበረና አንደኛው የኔ ጥያቄ ማርያም ወርቅ ስልኳ ከሌለው እንዴት አገኛት የሚል ጥያቄ እኔ ጋር ነበረ። ስልኬ ተሰርቋል ከነቦርሳዬ የሚል ስለነበረ ስለምታውቀው ነው የመጣችው። ይገርም ነው። ያበደ ሰው፣ ያመመው ሰው ምናምን የሆነ ሰው፣ ራሱን የማያውቅ ሰው
የአዲስ አበባ ፌርማታዎችን አልፎ እዚህ አውርደኝ ብሎ ያውም የኛ እኮ ቢሮ ውስብስብ ነው። እንደዚህ ሄደን 10 ጊዜ በላይ መጥቻለሁ። ሁሉንም ግን እደውልልሃለሁ እየተደዋወልን በጣም የሚያቆያቋል ውስብስብ ነው። ውስጡ ላይ ረጅም ነው ማለት ህንፃው ላይ ትገባለህ። ከዛ እንደዚህ መዞር አለብህ። ሰተት ብላ ቢሮ የመጣችው መጣች። ትንሽ ዝግጅት አደረግን። ስቱዲዮ እንትኖች መስተካከል ምናምን ያው የስቱዲዮ ስራ እንደምታውቀው ነው። አንድ 10 15 20 ደቂቃ ዝግጅቶች ተደረጉ። ከዛ ነጠላ ተሰጣት ማለት ነው ከስቱዲዮ አልነበራትም። ነጠላ ተሰጣት። ሙሉ እንትን ለብሳ የመጣችው ይሄ ክርስቲያኖች የሚለብሱት ማንኛውም ክርስቲያን የሚለብሰው ነው። ለብሳ የመጣችው እዛ ቁጭ አለች። የምትመርጪው ነገር አለ ወይ? ማይነሳ ነገር አለ ወይ? የለም እኔ አለች ክርስቶስን የማምነው እስከ ቀራኒው ድረስ ነው ያለች። እዛም ላይ ደግመዋለች እስከ ቀራኒው ድረስ ነው። ክርስቲያን የሆንኩት በድሎት ለመኖር አይደለም፣ ዋጋ ለመክፈል ነው። ይታይሃል አለችኝ። ኦልሞስት አሁን ፕሪንተር ቢል ይሄ እኮ አይ ድንገት ኋላ ጫናው ሲበዛብሽ እንደዚህ እንዳትይ። ይሄ ማተቤ ላይ ያንጠለጠልኩት ቅዱስ ጊዮርጊስ የሚለውን ለምን ይመስልሃል? ጊዮርጊስ ማለት እኮ መከራ ነው። ኮከበ ብሩህ እንደዚህ የጊዮርጊስን ሙሉ ትርጓሜ አይደለም። ቅዱስ ጊዮርጊስ በመከራ ያለፈ ሰማዕት አይደል? ይሄ እኮ የተሸከምኩት መከራ ነው። እና ስለ ድንግል ማርያም እና ስለ ድንግል ማርያም ሁላ ስትነግረኝ በጣም ነው የተደመምኩት። እና መጽሐፍ ቅዱስ በደንብ ነው የምታውቀው፣ ቁርአኑን በደንብ ነው የምታውቀው፣ በሚገባ ነው የምታውቀው። ደፋር ናት፣ በጣም የተረጋጋች ናት፣ ልበ ሙሉ ናት። በቃ ይሄ ሰው ማጣት አለ አይደል? ደጋፊ ማጣት ብቻ ነው የሆነ ተስፋ መቁረጥ ነገር ብቻ። የማንም እኛችን ነው ሲደብረን። አሁን ገና ስመጣ እዚህ ስቱዲዮ ደክሞሃል እንዳለኝ በሱ ፍቃድ ማለት ነው። ደክሞሃል ያለኝ ከምን ተነስቶ ነው? አያውቅም እኮ የት ልኖር አያውቅም። አንተ ብቻ ነው የምታውቀው አይደል? ፊዚካል አይቶ ነው አይደል? ልክ እንደዚህ አይተው ማለት ነው። እና እንደዛ ነው የተገናኘ ነው። ስቱዲዮም የመጣችው በዚህ መልኩ ነው። በዚህ መልኩ ነው ኢንተርቪውም የተደረገው። ኢንተርቪው ስናደርጋት በጣም የሚገርም የዛን ጊዜ ኦልሞስት ብዙ ጊዜ ካሜራማኖች ብቻ ነው የሚኖሩት። ያኔ ግን ሙሉ ሰራተኞች ነበሩ። እና እስቲ ነገ እኮ ስትሄዱ የሆነ ቦታ ላይ ተቀጥራችሁ ትበሉበታላችሁ፣ ኢንተርቪው እንዴት እንደሚደረግ እንዴት እንደሚቀረጽ እስቲ እዩ ምናምን ብዬ ማስታወሻው ላይ ያሰብኳቸው ነበር። በቃ ሙሉ የኛ ሰራተኞችን በአጠቃላይ እንደዚህ ስብስብ ብሎ ነውና ይሄ ሲሆን 6 ሰው 5 ሰው 7 ሰው አካባቢ አለ። ከ5 ከ7 ሰው እንደዚህ ቁጭ ብሎ ይመለከታል። ትንግርቱ ነውበት። አንደበተ ርቱዕ ናት። እውቀቷ ጥልቀት በጣም ይገርምሃል። እንደውም ትንሹ ነገር የተናገረችው በነገራችን ላይ ኮምፎርቴብል የሆነ ዞን ብትሆን እኔ በቅርብ ፕሪንተርቪውም ላይ ስላየዋት ድፍርስ ነው የምታወጣው። ያላት እውቀት ሐዲሳቱ ቁርአኑ ላይ ያላት እውቀት፣ መጽሐፍ ቅዱስ ላይ ያላት እውቀት፣ የነገርካትን ጥቅስ፣ የቤተክርስቲያን ትምህርት በፍጹም ነው ማድረሰው። ሚሊዮኖችን ነው የምነግርህ ከእስልምና ወደ ክርስትና የመቀየር የሚገርም ብቃት። በነገራችን ላይ ብቃት ስላላት ነው በዚህ መጠን የዘመቱባት፣ በዚህ መጠን ፎከስ ያደረጉባት እንጂ ስንቱ ሙስሊም ወደ ኦርቶዶክስ መጣል አይደል እንዴ? ስንቱ ክርስቲያንስ ወደ እስልምና ሄዷል? ስንቱ ጴንጤስ ወደ ኦርቶዶክስ መጥቷል? ስንቱ ኦርቶዶክስ ወደ በቃ ሰው መብቱ ነው እኮ አይደል እንዴ? ከፈለገ ድንጋይ ማምለክ ይችላል አይደል እንዴ? ምንም እኮ አትይዘውም። አንተ መብትህም አይደለም። ማስገደድም መቆጣትም አትችልም። በስነ ስርዓት እንደ ጓደኛ፣ እንደ ወንድም፣ እንደ እህት፣ እንደ ዘመድ፣ እንደ ቤተሰብ ይሄኛው መንገድ ነው ትክክል ትላለህ እንጂ ማጠላላት ሁላ አትችልም። ለዛ ነው ከአራቱም አቅጣጫ ደግሞ ያነሳችሁ ነገር በጣም ኮንክሪት የሆኑ ሀሳቦች ናቸው የሚታዩ የሚጨበጡ። ጀግና ማለት ወጥቶ መሞገት ነው አይደል? መሞገት ነው። ይሄ ጥቅስን በጥቅስ ምዕራፍን በምዕራፍ ነው እንጂ መሞገት ያለብህ። ኤንዌይ በዚህ መልኩ ነው የተገናኘ ነው። ለመጀመሪያ ጥያቄ የሚገርም ነው። ታዲያ ይህን ያህል አምና ከመጣች ይህን አላውቃ ከመጣች ኢንተርቪው በተለቀቀ ቀን ሞልቶታል። ሶሻል ሚዲያ ላይ ወጣ እኔ አይደለሁም መልኬ የኔ ነው፣ ድምፄም የኔ ነው፣ ታሪኬ ግን የኔ አይደለም ማለቴ
ይሄ በጣም የማሞኘት ነው። ጫና ውስጥ እንደገባች ያስታውቃል። ምንም ጥርጥር የለውም። ምንም ቶታሊ ማንም ሰው የሚረዳው ነው። የተለየ ነገር ካለ የምትነግረን ካልሆነ በቀር እንጂ አንተ የምትረዳውን እኛም እንረዳለን። ድምፁ የኔ ነው፣ መልኬ የኔ ነው፣ ታሪኩ ግን የኔ አይደለም ሲባል በዚህ ዘመን እንዲህ አይነት ህዝብን ለማጃጃል ለምን ተፈለገ? ምንድነው እሱ? ከዛ በኋላ ያገኘሃት ነገር አለ? ከዛ በኋላ በስልክ ከኔ ጋር አልተገናኘንም። እዛው ኢንተርቪው ላይ እንደተናገረችው ገዳም እሄዳለሁ ነው ያለችው እና የቤት ኪራይ መክፈያ የላትም። እዛው በነገራችን ላይ ኢንተርቪው እንደተናገረች በጀርባ አይደለም እዛው ላይ ነው። እኛ ሎዛ ሚዲያ የ2 ወር ደሞዝ ያግዝሻል ያልናት ይሄ አይደለም። ለሷ ለአንዲት ኢትዮጵያዊት ሰው ለሆነች ፍጡር ይቅርና ድመት መንገድ ላይ መኪና ገጭቷት ብታየው እኮ ትራራለህ አይደል አይደል? ለእንስሳ ማለት ነው። ለሷ እርቦኛል መጠጊያ የለኝም እያለች አንተ ሳታደርግ ሰዎችን አግዙ ማለት በጣም ነውርም ብልግናም ጭምር ነው። አንተ መጀመሪያ አጠገብህ ያለውን ሰው ማገዝ አለብህ አይደል? መርዳት አለብህ አይደል? 1000 ብርም ይሁን 500 ብርም ይሁን 100 ብርም ይሁን መነሻ ማገዝ አለብህ። ከዛ በኋላ ሌላው ደግሞ ያግዛል ማለት ነው። እኛ እዛ በጀርባ አይደለም ያደረግነው፣ ፊት ለፊት ነው። እዛው ሚዲያ ላይ ነው የተናገርነው። ሎዛ ሚዲያ ትንሽ ነገር ያግዝሻል፣ ሌሎች ደግሞ እገዟት። እሷም ደግሞ ያለችበትን ሁኔታ ተናግራለች። አሁን ምንድነው ነገ መሰለህ አሁን የወጣችው ልጅ ራሷ ናትም ራሷ አይደለችም ማለት በነገራችን ለቤት ሰዓት በጣም ነው የሚከብደው። የወጣችውም ልጅ እቺ አሁን ወጣ የምትናገረው ማለት ራሷ ናትም ራሷ አይደለችም ብሎ አሁን በዚህ ሰዓት ባለንበት ሰዓት መናገር በጣም ነው የሚከብደው። ለመናገር ይከብዳል መሰለህ? በሁለት ምክንያት። አንደኛ ራሷ ከተናገረችው መልኩ የራሴ ነው፣ ድምፁ የራሴ ነው፣ እኔ ግን አይደለሁም እያለች ነው። እኛ ደግሞ ድምፁ ሌላ መልኩ ሌላ ሆኖ ራሱን ያልሆነ ሰው ኢንተርቪው አላደረግንም። እሺ አታወሳስብብኝ። ማለት ባጭሩ መንፈስ አይደለም ኢንተርቪው ያደረግነው ሰው ነው። አዎ እሺ አሁን ገባኝ። ምን ማለት መሰለህ? ፀሐይ የምትባል እቺ ፀሐይ ሰማይ ያለችው ፀሐይ ወጣ፣ ብርሃኑ የኔ ነው፣ ሙቀቱ የኔ ነው፣ ቅርጹ ግን የኔ አይደለም ብትልህ በዚህ መጠን ብርሃን በዚህ መጠን ሙቀት ያለው ማን ነው? ፀሐይ ራሷ። ቅርጹ ደግሞ የኔ አይደለም አለች አይደል? ባለቤቱ ይሄን እያለ አይ እኔ ነኝ ያደረኩሽ ትላለህ። ተመትቻለሁ ግን ነጋሽ አልመታኸኝም እያለች አይ እኔ ነኝ መታወሽ ትላታለህ። ነውር እኮ ነው ማለት። አንደኛ ይሄ ነው አንደኛ። ሁለተኛ ፊዚካሊ ኦልሞስት ብዙ ሰዎች እንትን እያደረጉ የላኩልኝ ነበር እያወዳደሩ። አዎ ብዙ ምክንያት። ለምሳሌ እኛ ጋር ኢንተርቪው ስትደረግ አያቷ ስም ሌላ ነው፣ አሁን የምትናገረው ሌላ ነው። የእናት ስም ስተት አለ፣ እዚህም ሌላ ስተት አለ። አይተዋል። የእኛን ኢንተርቪው ከአስከፈ ሰምተህ በተለያየ ሚዲያ አሁን የምትናገረውን ደግሞ ስማና ስታነጻጽረው በጣም ብዙ ስተቶች ነው ያሉት፣ ብዙ ስተቶች። ስለዚህ እኛ ኢንተርቪው ያደረግናት አንተ ቅድም እንዳልከው እኔ የሙስሊም ስሞች ብዙ ጊዜ ይደበላለቁብኛል። አህመድ መሐመድ የቆየ ነው ሲሪየስሊ የምትይዘው እና አሁን እኛ ኢንተርቪው ያደረግናት ሀያት መሐመድ፣ ጤነኛዋ ሀያት መሐመድ በቀጠሮ የመጣችው 2 ጊዜ የመጣችው ምዕራፍና ቁጥር የምትጠቅሰው አባ ሳሙኤልን የምትጠቅሰው ዩኒቨርሲቲዋን ያልተሳሳተችው አካውንት ቁጥሯን ያልተሳሳተችው እሷን ሀያት ነው እኛ ኢንተርቪው ያደረግናት። ያዘልኝ አካውንት ቁጥሯን ያልተሳሳተችው እሷን ያዘልኝና ምንም ነገር ያልተሳሳተችው ሀያት መሐመድ ወይ ሀያት አህመድ እያልኩ ስጠራ የነበረው ለምንድን ነው? አንተ ስደባልቀው ነበር። ኢንትሮ ስደባልቀው ነበረ።
አንዴ አያት መሐመድ ትላለህ፣ አንዴ አያት አህመድ ትላለህ። ይሄ እኔ የተረዳሁት ሰውን ካላወቅኸው የምታደበላልቀው ነገር ነው። ለምንድን ነው ይሄንን እንደማንሻ ያደረጉት? በእስልምና ቤት ያሉት የሶሻል ሚዲያ ላይ ያሉት ሰዎች ደግሞ ሎዛ ሚዲያ አስጠንቷት ውሸቱን ከእስልምና የመጣች የሚል ብለው ነው የሚናገሩት። ካስጠናት ስሟን ታውቃታለህ፣ ቦታዋን ታውቃታለህ። ብዙ ጊዜ መገናኘት ያስፈልጋል። ይህቺ ልጅ እንዲህ ለማብቃት በእርግጠኝነት 2 ዓመት ልታገኛት ይገባል። 2 ዓመት ደግሞ ልታገኛት ዋና ስሟን አይደለም ቅጽል ስሟን ታውቃለህ። እና እዛ ላይ የሚያሳብቀው አይ ቲንክ ኮሚኒኬሽናችሁ ዊክ እንደሆነ ነው የሚያሳየው። ያንን እንዲረዱ ነው ለማስቻል ነው ያንን ደጋግሜ ሳነሳይ ነበር። በጣም የሚገርመው እንደዛ ነው ደግሞ ነገረችኝ። እኔ ፎከስ ያደረኩት ታሪኳ ላይ ነው እንጂ እንትኗ ላይ አይደለም። ቢኮዝ ውስጥህ ቅን ሲሆን የጫማ ቁጥሩ እዚህ ላይ ምን አድርጋለች፣ እዚህ ላይ ጆሮ ላይ ምን አንጠልጥላለች ምናምን ያሆን ጆሮ ላይ ያኔ ሎቲ ይኖር አይኖር አላውቅም። ገብቷል አይደለ? ቢኮዝ እኔ ማየው እንትኗን አይደለም። ከዛ በኋላ ግን ገና ኢንትሮ ላይ ነው ሀያት መሐመድ ነው ሀያት አህመድ ቢኮዝ እየጠራ መሄድ ስላለበት ማለት ነው። ሀያት መሐመድ አለች። ከዛ በኋላ በዛ ቀጠለ ማለት ነው። አካውንቷ ምንድን ነው? ሀያት መሐመድ። ሶ በዚህ መጠን ስራዬ ብላ ሁለተኛው ቢሮ ሰተት ብላ ነው የመጣችን ልጅ፣ ምዕራፍና ቁጥር የምትጠቅስ ልጅ፣ እንደዚህ ተበድያለሁ የምትል ልጅ፣ ስለ ቅዱስ ሚካኤል የምትዘምር ልጅ 2 መዝሙር 3 መዝሙር ነው የዘመረችው። አንደበት የሚያወጣ የምስጋና ቅኔ የአምላክ የማዳን አይቻለሁ ባይኔ። እንደውም እሱ ላይ ዝማሬዋ ከፍ ብሎ ይሰማል። ብዙ ልጆች አሉት የሚለው ላይ ዜማውን አልቻልሽም ስትገመግማት ሁሉ ነበር። እና እኛ ኢንተርቪው ያደረግናት እችኛዋን ሀያት መሐመድ ነው። የተረጋጋችውን ስክን ያለችውን ምዕራፍና ቁጥር የምትጠቅሰውን እያንዳንዷን ስቶሪዋን 1 2 3 4 5 6 7 ብላ ቆጥራ ታስረዳዋን ራእይ ያላትን ሞት የማትፈራውን ስለ ድንግል ማርያም ስትናገር አይታጠር ስለ ኢየሱስ ክርስቶስ ቀራንዮ ላይ ስለከፈለው አቡነ ሐራ ድንግል ሄዳለች አይደል? ታዲያ ጫፍ ላይ ዋናው አቡነ ሐራ ገዳመ ወንያት ስለሱ ስታወራ እንደ እያንዳንዱን ነገር እንደዚህ ማለት ኮምቦልቻ መዳን አብዳለች ምናምን የሚሉ ሰዎች ያበዱት በነገራችን ላይ እነሱ ናቸው። ማመን መቀበል ስላልቻሉ ማለት ነው። ስላልቻሉ አብዳለች ይሉሃል። ያበዱት እነሱ ናቸው። እንትን ብለው ነው በድግምት ሰምተናል እኮ በድግምት እንደው በጣም እኔ እግዚአብሔር እንደው ምን አይነት ፍጥረታት እንደሆነ አንዳንዴ ይገርመኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ሙስሊም ወደ ክርስትና መመለስ ብርቋ ነው እንዴ? ለአንድ ነፍስ ይገደናል። እውነት ነው። አንዲት ነፍስ ለማዳን እንጦሮጦስ እንወርዳለን። ክርስቶስም እኛን ለማዳን ነው ዋጋ የከፈለው። እኛም ደግሞ የአንድ ሰው መመለስ የጠፉ በጎች መመለስ ያስደስተናል፣ ያስጨንቀናል አይደል? ግን እሱ አይደለችም እኮ ኢማሙ ሸኹ ኡስታዙ እኮ ተመልሷል እኮ። አይደንቅም እኮ? ምን ያስደንቃል? ትልልቅ ሰው ሙስሊም የነበረ ወደ ክርስትና ተመልሷል እኮ። ገና ለወደፊትም ቢሊዮኖች ይመለሳሉ። አይደንቀንም? ምክንያቱም ክርስትና ቀጥተኛ፣ ኦርቶዶክስ ተዋሕዶ አንዲት ናት፣ ቀጥተኛ ናት፣ ንጽሕት ናት፣ ልዩ ናት። ይሄ ግን የሚሆነው በምንድን ነው? በፍቅርና በማስተማር ነው እንጂ በማስፈራራት ደሞዝ በመቅጣት ከስራ በማባረር እገልሃለሁ ብላ በማስፈራር ክርስቲያን ማድረግ አትችልም። ብትችል እንኳን ለጊዜው ነው። ያ ሰው ጊዜ ሲያገኝ ይጥልሃል ተመልሶ ማለት ነው። ስለዚህ እኛ ያደረግናት እችኛዋ ናት እና ናትም አሁን ወጣ ምዞረው ናትም ራሷ ናትም አይደለችም ለማለት አሁን በዚህ ሰዓት ነው ይከብደናል። ለምንድን ነው የሚከብደን? እኛ ትክክለኛ ኢንተርቪው ያደረግናት እችኛዋን ስለሆነ ማለት ነው። እችኛዋን ስለሆነ ኢፍ ናት እንኳን እንበል ማለት ሰዎች ይሆንላቸውና እነዚህ የሚፈልጉ ማለት ነው ናት እንበል አይደል? እና ሊደንቀን ሊገርመን እኮ አይገባም እኮ አይደል? ሰው በአራቱም አቅጣጫ መከራ ሲበዛበት ክርስቶስም እኮ ፈቀቅ አለ ሸሸ ይለናል አይደል?
አይደል? ከግብፅ ወደ ግብፅ ተሰደደ አይደል እንዴ? ቀን እስኪያልፍ ቅዝምዝም እስኪያልፍ ጎንበስ በል። ክፉ ቀንና ቅዝምዝምን ጎንበስ ብለህ እለፈው። እቺ ልጅ መከራ ውስጥ ነው ያለችው። ራሷ እንኳን ብትሆን ነው የምነግርህ፣ ራሷ እንኳን ብትሆን አይደንቅም። ሐዋርያት መከራ ሲያጸኑባቸው ካንዱ ወደ አንዱ እያደረጉ እንዴ። ስለዚህ እቺ ልጅ ራሷም እንኳን ብትሆን እኛ መረበሽ የለብንም። ማገዝ፣ በጸሎት ማገዝ፣ መንከባከብ፣ ከፍ ማድረግ፣ መርዳት ነው ያለብን። ምክንያቱም እያደረግን ያለ ነው ለአንድ ነፍስ ነው። የአንድ ነፍስ መለወጥ ደግሞ እኛን 99ን ትቶ አንዱን ሊፈልግ ሄደ። ባገኘውም ጊዜ በትከሻው ተሸክሞት ደስ አለው እኮ ነው አይደለ? ካልጠፉት ከ99 በጎች ይልቅ ጠፍታ በተገኘች በአንዱ በግ ደስ ይለዋል ነው የሚለው እኮ። እናንብብ እንጂ ጸሎት ሃይማኖትን፣ እናንብብ እንጂ ዘወትር ጸሎትን። አዎ አክቹዋሊ የማያውቁትና ያልሆኑት ናቸው እየከሰሱ ያሉት። ሌላው ልጅቷ ስትናገር የነበረው ኢንተርቪው ላይ ሁለት የሚያስደስተኝ እና አንድ ያስከፋኝ አንድ ያስደስተኝንም ነገር ያስደስተኝ እናቴን አስጠምቄ የህዳር ሚካኤልን አብሬያት ማክበር ማንገስ ነው አንዱ ስትናገር የነበረው። አሁን ያለችበት ችግር ውስጥ ደግሞ ከቷታል ብዬ የማስበው በምድር የሚያስፈራኝ አንዱ ነገር እናቴን ማጣት ነው። ምናልባት በዛች በእናት ተይዛ ቢሆንስ? ምክንያቱም የራሷ ወጣትነት እንደማትፈራው ስትናገር ነበር፣ በብዙ ነገር ስትል ነበረ። በአጠቃላይ ዋናውኛ ምላሹ የመጣ ነው የመምህር የማርያም ወርቅ ታሪክን በሰፊው የምናወራው ነው። ስለ ቂልጦ ማርያም ጀምረናል ባለፈው። ከቂልጦ ማርያም በኋላም ታሪክ አለን። ቂልጦ ማርያምን እንኳን ስናነሳው እንዲህ እንደቀልድ አልነበረም። ምን ያህል የሞት አዋጅ እንደታወጀብን ታውቀዋለህ ጽሁፉ። ያንን ስለ ቂልጦ ማርያም አወራችሁ ተብሎ ጋዜጠኛ ነጋሽ በዳዳ ቂልጦ ማርያም ሊመጣ ነው፣ እዛ አካባቢ ያላችሁ ተጠንቀቁ፣ ጠብቁት ምናም ተብሎ በጣም በብዙ ሺህ ሼር ተደርጎ ነበረ ጽሁፉ። ያን ጽሁፍ አስፈላጊ ከሆነ እዚህ ላይ መለጠፍ ይቻላል። አይደለም ያቺ ልጅ ወደ ክርስትና መታ እምነቷን ለውጣለች ተብሎ መነገር ይቅርና እኛ ቂልጦ ማርያም ለመሄድ በነበረበት ጊዜ ላይ በሶሻል ሚዲያ በጣም ኃይለኛ እንትን ነበረ። ምንድነው እሱ መጋጋል ነበረ። በጣም ነው የደነገጥኩት። አንዱ ሼር ወደ 700 ምናምን ሼር አለው። 700 ምናምን ሰው ሼር አድርጎታል። ነጋሽ በዳዳ ሊመጣ ነው ቂልጦ ማርያም፣ የአካባቢው አመራር አስቆሙ፣ እዛ አካባቢ ያላችሁ ወጣቶች አናግሩት። ሌላ ነገር ነው፣ ሌላ አናግሩት ማለት ከባድ አይደለ? እንዲህ አይነት ጫና ነበረ። በዛ ጫና ውስጥ ነው ሁሉ ያለፈው። ቂልጦ ማርያም ተከብራ የመጣችው በዛ ነው። እግዚአብሔር በሚያውቀው ደግሞ ፈርተንም ምንም ሆኖ ሳይሆን ለእስልምና ያለን አክብሮት ትልቅ ነው። በዚህም በህይወታችን፣ በስራችን፣ በንግግራችን በጣም ከፍ ያለ ነው። አሁንም ደግሞ የክርስትናና የእስልምና ጉዳይ ለምን እንደሚሆንም ግራ ይገባኛል። ሎዛ ሚዲያ አንድ ተራ ዩቲዩብ ነው፣ አለቀ። ዩቲዩበር ነው እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ አይደለም። ማህበረ ቅዱሳን አይደለም። ኢኦቲሲ አይደለም። እንደ ሀያጡት ሁለት ነው ቤተክርስቲያን ያለችው ሚዲያ። ነጋሽ ሚዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ አይደለም። ነጋሽ ሚዲያ ግን ኦርቶዶክስ ነው። ስለዚህ ማንን የሆነ ነገር በተነሳ ቁጥር ከኦርቶዶክስ ጋር አሶሴት ማድረግ ስህተት ነው። ልጅቷም ስትመጣ ክርስቲያን ሆነች እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወካይ አልሆነች። ስለዚህ ሶሻል ሚዲያ ገበያም ነው፣ መገናኛም ጭምር ነው፣ ስራም ነው፣ አንደኛውን ፕላትፎርም ነው፣ እንደ ማንኛውም ነው የሆነው እና ቅድም ትላንትና በለቀቅነው ቪዲዮ ላይ በጣም በሚያስገርም መልኩ አንዱ ከእስልምና ከክርስትና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ እስልምና ሄዷል። ለማነጻጸሪያ ነው የመጣሁት። በቃ ምንም አይመለከተንም፣ በቃ ሄደ፣ አምኖ ከሄደ ይሂድ፣ ሲመጣ ደግሞ አጥምቀን እንቀበለዋለን። ተራ ግርግሩ ለምን እንደሚብስ አላውቅም። እንደው የሙስሊምና የክርስቲያን ያደርጉታል ሶሻል ሚዲያ ላይ ያሉት ሰዎች። ይሄ የእስልምናና የክርስትና ጉዳይ አይደለም፣ ሶሻል ሚዲያ ላይ ያሉ ገበያተኞች ጉዳይ ነው እና እንከሳለን፣ እንሄዳለን ከሸሪያው ጋር ሆነን የሚል ነገር መጣና አንዳንዴ እዚህ ቤት ያለው ሙቅ ያኝካል ይላለው። አንዳንዴ ማለት እንደዛ እንደሚጦዘው እዚህ ሶሻል ሚዲያ ላይ ያለው ኦርቶዶክሳውያን ማጦዝ ስላልተፈለገ ነው፣ ሀገር ስለምትፈለግ ወደ በርስ ነገር እንዳይመጣ ነውና እንከሳለን ተብሎ ሲነገር ምን ተሰማ? ማነውስ ከሳሹ? ሁለተኛ ደግሞ የተለያዩ ሰዎች ይደውላሉ በግል ስልክ። ለሁሉ መመለስ አይቻልም። እንደዚህ በሚዲያ መመለስ ይቻላል።
ሁሉም ጀግና ያጫውተዋል ስልክ እያነሳ ላይቭ ምናምን እንዲህ አይነት ነገሮች አሉ። ያንተን ማናጀር ማናገር ምናምን ከዛ እሱን ማምጣት ሲጀመር ኢቲክስ አይደለም ያለ ፈቃድ በመቅረጽ መክሰስ ይቻላል። ህጉ ለውቁል የሚሰራ ከሆነ ያለ ፈቃድ ድምፄን በማስተላለፍ የግል እንትኔን መጋፋት በሚል እንደው በዚህ መክሰስ ይቻላል። እና እንዴት ነው ለሁሉ መመለስስ ትችላለህ ወይ? እንዴት ነበር ያለው ግርግርና ጫና? የዝንብ ብዛት መገላሊት አይገለብጥም። የሽሮ ድንፋታም መክደኛውን አይጥልም። ሺህ ጊዜ ጩኸት፣ ሺህ ጊዜ ወቀሻ፣ ሺህ ጊዜ ስድብ ቢመጣ እኛ የቆምነው ጽኑ አለት ላይ ነው። ኢየሱስ ክርስቶስ የሚባል ጽኑ አለት ላይ ነው የቆምነው። እንኳን ይሄን አይደለም ባክግራውንድ ስቶሪያችን እንደሚናገረው ዓለም ሁሉ እንደሚያውቀው ኦርቶዶክሳውያን እንደሚያውቁት በትክክል በእሳት ተፈትነን ያለፍን ሰዎች ነን። ጊዜ ያለው ብለን ነው እንጂ የምንጠብቀው። ብዙ ሰዎች ስክሪንሻት እያደረጉ ይልካሉ፣ ዛቻውንም ስድቡንም ምንም እቺ የምታክል ነቅነቅ ያደርገን ወሬ አይደለም። እኛን እኮ ገለነዋል ብለው ደብድበው ጥለው ሄደዋል እኮ አይደል? ከነሱ አምላክ ይልቅ የኛ አምላክ እንደሚሻል እኮ በመካከላቸው አሳልፎ እኮ አሳይቷቸዋል እኮ። ይህ እኮ በዚህ ዘመን ሊዘከር የሚገባው የእግዚአብሔር ድንቅ ስራ፣ የድንግል ማርያም አማላጅነትና የቅዱስ ሚካኤል ተራዳይነት እኮ ነው በእኛ ህይወት ያለፈው እንጂ የኛ ጀግንነት አይደለም። አሁን ነጋሽ በአንተ እንደዚህ ውበት የሚደነቀው ማን? እግዚአብሔር እኮ ነው አይደል? አንተ ጠይም አድርገኝ፣ አፍንጫዬን እንደዚህ አድርገው፣ መልኬን ደግሞ እንደዚህ አድርገው ብለኸዋል አላለህም? እሱ ነው የሚደነቀው። የእግዚአብሔር ስራ ድንቅ ነው። ይህን አይነት አምላክ ነው ያለን እኛ። የኛ አምላክ በጣም የሚደንቅ አምላክ እኮ ነው ያለን። እኛ የምናመልከው አምላክ እንደዚህ አይነት አምላክ ነው ያለን። የኢያሪኮን ግንብ የሚያፈርስ ውሃን ቀጥ አድርጎ እንደ ቡልኬት የሚደረድር፣ 3 ደቂቅን ከእሳት ያስመለጠ ያወጣ፣ ዳንኤልን ከአናብስት ጉድጓድ ያዳነ ይህንን አምላክ ነው እኮ የምናመልከው። እና አልደነቀኝም፣ ፎር ዘ ፊውቸርም አይደንቀኝም። እንደ ሰውኛው ጥንቃቄ ታደርጋለህ። ይሄ ቢመጣ ይሄ ሰው ታማከራለህ፣ ፔሬድ አለቀ። ከዛ ውጭ የምናወላውለው ነገር የለም። ስንሰማ ምን ያህል ጽኑ መሰረት ላይ እንዳልቆሙ ነው የታዘብናቸው። ማለት አይተማመኑበትም ማለት ነው። የሚኖሩበትን መንገድ አይተማመኑበትም ማለት ነው። ምንም አያስበረግግህም እኮ አይደል እንዴ? እኛ ውስጥ አንድ ጳጳስ ሄደ ቢባል ትደነቃለህ? እነ በጋሻው ሄደዋል እኮ፣ እና ዓለም ሰገድ ነው ሰግድ ነው ሄደዋል እኮ አይደል? እነ ምን ሄደዋል እኮ አይደል እንዴ? 90 ጳጳሳት ቢሄዱ ቤተ ክርስቲያኗ ትናወጣለች? አትናወጥም። ጽኑ መሰረት ላይ ነው ያለችው። አንድ ሴት መጣች ሄደች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚጨምረው የሚቀንሰው ነገር አለ? የለም። የሚጨምረው ነገር የአንድ ነፍስ መዳን ደስ ስለሚለን ነው እንጂ ቤተክርስቲያኗ የተመሰረተችው ኢየሱስ ክርስቶስ ላይ ነው። እሱ ደግሞ ዘላለማዊ ነው፣ እሷም ዘላለማዊ ናት። ስለዚህ ውሾች ይጮኻሉ፣ ግመሎች ይሄዳሉ። እኛም ስራችንና አገልግሎታችን እንቀጥላለን። ነገም ሸኩ ቢመጣ ኢንተርቪው አደርገዋለሁ። ኡስታዙ ቢመጣ፣ ኢማሙ ቢመጣ፣ ቃዲው ቢመጣ፣ ፓስተሩ ቢመጣ፣ መጋቢው ቢመጣ፣ ዲያቆናዊት የምትባለው ብትመጣ፣ ሚኒስትሩ ቢመጣ ኢንተርቪው አደርገዋለሁ። ኤቲክሱን በጠበቀ መልኩ ማለት ነው። ጠዋት ኢንተርቪው ተደርጎ ከሰዓት እኔ አይደለሁም ካለ መብቱ ነው። መከራ ሲበዛበት ሰው ምንም ሊል ይችላል፣ ራሱም ላይል ይችላል። ስለዚህ ያንን የሰማነውን ነገ ያው ቅድም በነገርከው ሌላ ቦታ ሆነን የሰማነው ተንጫጭተዋል። እውነታው ግን ይሄ ነው። ከሙስሊሞችም በጣም የሚገርምህ ነገ አይተህ ከሆነ ቪዲዮ ጄኒውን የሆኑ ሙስሊሞች አሉ። በጣም በተለይ አንዱ ሽማግሌው ሙስሊም የተናገረውን ሰምተው ከሆነ ምንድን ነው ያለው? በቀጠሮ የሚያመው ሰው በቀጠሮ አይመጣም አለ። ትልቅ አባት ናቸው፣ የሙስሊም አባት የተናገሩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከዚች ከእስልምና ወደ ክርስትና መጥቻለሁ ባለችዋ ልጅ ጉዳይ ላይ ማለት ነው
አንድ አስተያየት ያለኝ እኔ መጀመሪያ ይጣራ ወንድሞቻችን ክርስቲያን ወንድሞቻችን እቺ ልጅ አቅርቦ ኢንተርቪው ያደረጓት ነገር ትክክል ነው ወይስ አይደለም የምለው ነገር መጀመሪያ መጣራት አለበት ማለት ነው። እቺ ልጅ ስለተናገረች ብቻ አይ እኔ ድምጹም የኔ ነው ሰውነቱም የኔ ነው እንዴት እንደሆነ አላቅም እኔ እንደዚህ አልተናገርኩም እንደዚህ አልወጣውም ለምትለው ጉዳይ ያ አካል ሌላኛው ገለልተኛ ወገን እሷን ያቀረበው ቀርቦ ከዛም በኋላ ከተለየ በኋላ ነው እንጂ ሐሰተኞች ናቸው ውሸተኞች ናቸው ይሄን ያቀረቡት ድራማ ነው የሰሩብን የምትሉት ሰዎች ተጠንቀቁ ማለት ነው። መጀመሪያ መጣራት አለበት እንጃ አኩንፋሲቁም ቢነበይን ፈተበየኑ አረጋግጡ ነው መጀመሪያ መረጋገጥ አለበት። ይሄ ጉዳይ ደግሞ ይሄ አጀንዳ ሙስሊሞችና ክርስቲያኖችንም አሁን መልሶ ሊያጣላና ሊያፋጅ ሌላ ጉዳይ በውስጡ የተፈለገ ነገር ስላለ ልጅቷ በቃ እኔ ነኝ ፎቶም እኔ ነኝ ምስሉም እኔ ነኝ ድምጽ ምን ካለች መጀመሪያ ይጣራ ተረጋጉና ከዛ በኋላ አዎ ከፈለገች የፈለገችውን ሆና ተመልሳም ወደ እስልምናዋ መምጣት ትችላለች መፍቷ ነው ማለት ነው። ክርስቲያንም ሆና ኖራ ከዛ ወደ እስልምናዋ መመለስ ትችላለች። እቺ ልጅ በሆነ አጋጣሚ ክርስቲያን ሆና ነበረ ተመልሳ ደግሞ ወደ እስልምና መጣ ሊሆን ይችላል። እንደዚሁም ደግሞ ከእስልምና በሆነ አጋጣሚ ከክርስትና ወደ እስልምና መጥተው ደግሞ ተመልሰው ወደ ክርስትና ሄዱ ልጆችም እንደዚሁ አሉና አታራግቡት። ይሄ መጀመሪያ አጣሩ ማን ነው ክርስቲያን ወንድሞቻችን ድራማ ሰርቷል እንደዚህ ሰርቷል እንደዚህ አድርጓል ብላችሁ ከመናገራችሁ በፊት የዚህች ልጅ ድራማ መጀመሪያ አጣሩ ማን ነው። እኔ ይሄን ነው የምጠይቃችሁ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቅ ሚዲያ ያነሰ ሰዎች በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንጻ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን መድኃኔዓለምን፣ ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ
ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሚዲያ አካውንቱ የሚናገር ሰው ያመመው ሰው አካውንቱ በትክክል አይናገርም። ስለዚህ ፈርተሽ ሊሆን ይችላል። ያንቺንም ጊዜ የእነሱንም ጊዜ አትብይባቸው። 1% የሚያስከስስ ነገር የለም። 1% ማለት አይሞክሩትም ሁላ ነው የምነግርህ። ቢኮዝ ምንም ነገር ስለሌለ ቢያስከስስ እንኳን ልጅቷ ናት ልትከሰስ የምትችለው ቢችል እንኳን። ምክንያቱም አንስተህ የተናገርከው ወይም ደግሞ አስታውሰ የኮረኮርከው ነገር የለም። ባለታሪክ ናት። ሁለተኛ ምስሏን ደብቀን ድምጿን ብናሰማ ነው። ይቺ ልጅ በአካል መታለች፣ በድምፅ ተናግራለች፣ የምታውቀውን መስክራለች። በጣም ያስደነግጣል ሁሉ ነገር። አሁን እኔ የምለው ምንድነው የእስልምናና የክርስትና ጉዳይ አታድርጉት። አይደለም አሁን የቤተ እምነቱ ልጅቷን ቤተ እምነቱን አትወክልም፣ እኛም ቤተ እምነቱን አንወክልም። አንድ እሱ ነው። ሁለተኛ የማርያም ወር እንዴት ቻልካት? በጣም ከአእምሮ በላይ ናት ልጅቷ። እኔ አሁን ኢንተርቪውን ለማድረግ 1 ሰዓት ከ16 ደቂቃ ነው። እንደዚህ መተንተን የምትችል 16 ሰዓት ብትለቀቅ ማውራት የምትችል ይመስለኛል። እንዴት ገደብካት? በራሱ እኔ እንዴት ቻልካት ማለት እሱ እንዴት ገደብካት? ምን መሰለህ፣ አንደኛ ፓርት 1 ፓርት 2 ፓርት 3 እያልክ መቀጠል ትችላለህ። ነገር ግን ሁሉም ነገር ጥፍጥ ብሎ ሲያልቅ ነው ቆንጆ የሚሆነው። ሁለተኛ ደግሞ ከገዳም በኋላ እንገናኛለን ተባብለናል። ኢንተርቪውንም የለቀቅነው አያም ሹር በቀረጽናት በ3ኛው በ4ኛው ቀን እንደዛ አካባቢ ነው። ሐሙስ ኦር ቅዳሜ ተቀረጸ፣ ሰኞ ተለቀቀ። በቃ ይሄ ነው። ፋታ እንኳን የለው። የኤዲቲንግ ጊዜ ብቻ ነው የነበረው። ምንም የተጨመረ የተቀነሰ የለው። ኦሪጂናል ፉቴጆቹ ደግሞ አሉ እኛ ጋር። ኦሪጂናል ፉቴጆቹ እኛ ጋር አለ። ሰው ግን ለሚጠይቀው ጥያቄ ነገር አጭር ምላሽ ለመስጠት ድግምት ነው ላላችሁ ሰዎች ድግምት አይደለም። የኛ መጽሐፍ ቅዱስ የኛ ነው የምነግራችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድግምትን ትቃወማለች። ሟርትን፣ አስማትን ትቃወማለች። ምን እንደሚል ታውቃላችሁ? ሟርት በእስራኤል አስማት በያዕቆብ አይሰራም ነው የሚለው። ደጋሚዎችን አሳብዳችኋለሁ ነው የሚለው። የኛ ቤተክርስቲያን እነዚህን ሰዎች አትቀበልም፣ ትጸየፋለች። ወደ ንስሐ እንዲገቡ ነው የምታደርገው። ከዛ ውጭ ይሄ ብዙ ኮሜንት ላይ ለሚጠይቁ የደወሉ ለሚጠይቁ ኤአይ ነው ለሚሉ በድግምት ነው ለሚሉ በድግምት ሰው ይሄንን የሚያክል ተረጋግቶ 2 ሰዓት ምናምን የሚያወራ ከሆነማ ሚኒስትሩን ሁሉ እየደገምን እያመጣን ቁጭ ብለን እናስለፈልፈው እኮ ነው። ጄኔራሉን ሁሉ እያመጣን እየደገምን ቁጭ ብለን እናስለፈልፈው እኮ ነው። እንደዛማ ከሆነ ማንስ ነገ የህዝብ ተወካዮች ምክር ቤት ቁጭ ብሎ የሚያወራውን ሰውዬ እኮ አናምነውም። ምክንያቱም በድግምት ነው አስደግመውበት ነው እያወሩት ልንል ነው እኮ አይደል እንዴ? ድግምት አይሰራም። ድግምት የሚሰራው ድግምት ይሰራል ብለው ለሚያምኑ ሰዎች ነው። መጣህልኝ ወደዛ። ሰው የሚያውቀውን ነው የሚናገረው። አፉ ላይ ስድብ የሚመጣበት ሰው የሚሳደብ ነው ወይም ደግሞ የሚሰደብ ሰው ነው። እኔ አሁን አንዳንዴ በህይወትም በጓደኝነትም በምንም ይሄ አሁን አንተ ያልከውን ቃል ድግምት ነው ምናምን ያስቀኛል። በህይወቴ አላውቀውም። ምንም የማውቀው ታሪክ የለም። የሚያውቁት ግን ሊፈሩበት ይችላሉ፣ ሊያምኑበት ይችላሉ። ዋቴቨር ምናምን ከቤተክርስቲያን ጋር ለምን እንደሚያገናኙት አላውቅም። ቤተክርስቲያኗን ለመጣል ከሚችሉበት አንዱ ነገር ያልሆነ ተራ አሉባልታ በማስወራት ነው። በተግባር ስለሌለችበት ቤተክርስቲያኗ በተግባር መጥተው ቢመዝኗት ንጽሕት ናት፣ ቅድስት ናት፣ ምንም የሌለ። ስለዚህ ይሄ የዝም ብሎ የማሸማቀቅ አይነት ነገር ነውና እንግዲህ ከአፉ ላወጣው ሰው ነው ያ ነገር የሚሆነው። አንደኛው ነገር። ሁለተኛ ካሜራ ነው የቀረበው፣ በካሜራ ነው። ልጅቷ የመጣች ናት፣ ሁሉ ነገር የሆነ ነው። ያ እንቶ ዋናው ነገር ደሞ ነጂ አይተው ከሆነ መሀል ላይ ምን ይላል ልጅቷ ስትናገር፣ አባቴ ቃልቻ ነው። የመስማት ችግር እኮ እንዳለ የምታውቀው እኮ እኛ ጋር ቃልቻ የለም፣ እኛ ጋር ጠንቋይ የለም። ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ሆኖ ጠንቋይ የለም። ይኸውልህ ጠንቋይ ሆኖ እንኳን የኦርቶዶክስ ተከታይ ነኝ ቢል አይደለም
ቢኮዝ ቤተክርስቲያኗ ስለማትፈቅድ አንድ የእስልምና እምነት ተከታይ የእስልምና እምነት የሚያዘውን ነገር ሲያደርግ ነው አይደል ሙስሊም ነው የሚባለው አይደል? እኛም ደግሞ እየጠነቆልኩ ኦርቶዶክስ ነው ቢል አይደለም ራሱ ነኝ ይላል እንጂ አይደለም። ራሱን አስቦ አስቀምጧል እንጂ በቤተክርስቲያኗ ስርዓትና ህግ እየተመራ አይደለም። ቅድም እኮ አንተ አልከው እኮ ይሄንን ደግሞ ቤተክርስቲያኗ የራሷ ወታደር የራሷ ዘብ የላትም። ይሄን ታደርጋለህ ይሄን አታደርግም ብላ የምትከለክል የለም። በቤተ እምነት ውስጥ ጣዖት ማምለክ የሰይጣን ነው። ለሁለት አምላክ መገዛትም አይቻልም። ስለዚህ ያንን የሚያደርጉ ሰዎች ኦርቶዶክስ ነኝ ብለው የሚያስቡ ሰዎች ሊኖሩ ይችላሉ እንጂ ኦርቶዶክሳዊት ቤተክርስቲያን ያንን አታስብም። አንድ እሱ ነው፣ በቃ አለቃ እሱ ነው። ከቀረጻው በኋላ ያሉትን ነገሮች እስቲ እናውራ። ስንት ከፈልከት? ጥሩ። ወደ እሱ ከመምጣት በፊት እኛ ጋር መጣ የተቀረጸችው ሀያት አህመድ ኤአይ አይደለችም፣ በድግምት አይደለም፣ ድራማም አይደለም፣ ተከፍሏትም አይደለም። እነዚህን 4 ጉዳዮች ማወቅ ይኖርብናል። ሎዛ ሚዲያ ላይ የቀረበችው ያቺ ነበልባሏ ጀግናዋ ጎበዟ ስርዓት ያላት የተረጋጋችው ሀያት አህመድ በድግምት አይደለም እንደዛ የተናገረችው። ድራማም አይደለችም፣ ድራማም እየሰራች አይደለም፣ ውሸትም አይደለም፣ መንፈስም አይደለም። ጤነኛ እንደሆነ እንድታውቁ በዚሁን ነገራችሁ እንፈልጋለን። ከዛ ውጭ ነገ 2 ነገር ተነስቷል። አንደኛው መጀመሪያ ላይ ገና እንደተለቀቀ አይተ ከሆነ መጀመሪያም ክርስቲያን ናት የሚል ነው። አዎ ድራማ እየሰሩ ነው። ድራማ እየሰሩ ከፍለው ድራማ እየሰሩ ነው። ከዛስ ወጣ እንደገና ደግሞ ስትናገርስ ድምፄ ምን አይደለው መልኬ እንደዚህ ነው ምናምን ብላ ስትናገርስ አይደል ድግምት ነው አሉ ማለት ነው። አንድ እንኳን አቋም የላቸውም። አሁን ነገ ደግሞ ልጅቷ ሌላ ነገር ብትል ደግሞ 3ኛውን ይይዛሉ ማለት ነው። በነገራችን ላይ የተመሰረትከው ድቡሽት መሬት ላይ ከሆነ ወይም የገደል ዛፍ ላይ ከሆነ ንፋሱ እንዳወዛወዝህ ነው የምትወዛወዘው። ድቡሽት ምንድን ነው? መሰረት የሌለው መሬት ማለት ነው። ይሄ ባዶ ልል ጥብቀት የሌለው አለት ላይ ያልሆነ በቀላሉ ውሃ ሊሸረሸር የሚችል መሬት መሰረት ማለት ነው። መሰረት ባዶ ከሆነ እንደዛ ነው የምትሆነው። ከዛው ነገ የእኛ ጋር የደወሉት እንትን እኔ ጋር የደወለልኝ በጣም ብዙ ሺህ ሰው ነው የደወለልኝ። ለደወሉልኝ ሰዎች በሙሉ ቢሮ መጣችሁ አውሩ ነው ያልኳቸው ባጭሩ። በቃ እሱን ቆርጠው አስተላልፈውታል። መልስ ሊሰጡን አልቻለም ብለው ማለት ነው። ከኛ ሰራተኞች ግን ሲደውሉ ግን ለኢንተርቪው ነው ከዚህ ሚዲያ ነው እየቀረጽን ነው ብለው አይደለም የደወሉ እና እነዛን ሰዎች አያም ሹር በቅርብ ቀን በህግ እንጠይቃቸዋለን። ለምን የሰውን ያለ ፍቃዱ ቀርጸህ ሚዲያ ላይ ማስተላለፍ ማሰራጨት ወንጀል ነው። በአጋጣሚ ልጁ በአጋጣሚ ሆኖ ትክክለኛ ነገሮችን ተናገረ እንጂ የተዛባ መረጃ ሰዎቹ ሊያደርሱ ይችሉ ነበር። ለምሳሌ ማናጀሩ ትክክለኛ ያንተ ነው? ያ በስልክ ድምፁ የሚሰማው ሰው ማናጀሩ አንተ ነው? ምንድነው የኛ ሰራተኛ ነው። የኛ ሰራተኛ ነው። ማናጀር ነው ማናጀር አይደለም ሌላ ጉዳይ ነው። ያው ማናጀር ነው ብለው ስላወሩት አዎ ይኸውልህ በጣም ብዙ የጉዞ ስልኮች ምናምኖች ሲደወሉ ስለነበረ የትኛውም ነገር እያነሳ ልጁ በቅንነት ኮሙኒኬት ያደርጋል ይመልሳል። ዝም ብሎ ሲደወለት ማናጀሩ ነው ስትለው አዎ አለ እንጂ ሪሊ ማናጀሩ ሆኖ ምናምን ኢንተርቪው ላደርግ ነው የሎዛ ሚዲያ የሎዛ ኢቨንት ምናምን ብላ አይደለም ያደረገችው። እና ይህን ነውረኝነትም ጭምር ነው ብልግናም ጭምር ነው። ከነጋሽ ሚዲያ ነው የምደውልልህ፣ የስራ ድርሻ ምንድን ነው? ይህንን ነገር በሚዲያ ይተላለፋል፣ አሁን የምቀርጽ ነገር ዝግጁ ነው ወይ ተብሎ አስፈቅደኸው ነው አይደለ? እኔን አሁን እዚህ ኢንተርቪው ስታደርገኝ አስፈቅደኸኝ ነግረኸኝ ይተላለፋል ብለኝ ነው። ኢቭን ኢፍ የሚተላለፍበትን ቀንና ሰዓቱ ላይ ትነግረኛለህ። ይሄ ነው ስርዓቱ አይደለ? ቀድሜም ነግሬሃለሁ። አይ እንደው ነገሩን ነው የምነግርህ። ማክሰኞ እንቀርጻለን፣ ሮብ ዕለት እናስተላልፋለን። መቼ? ሰኞ ዕለት እሑድ ነው ያስያዝነህ። ከጎንደር ትመጣለህ። ማንኛውም ሰው ይሄ ነው አይደል ስርዓቱ? ይሄ ነው መሆን የነበረበት አይደል? ህገወጥ በሆነ መልኩ ነው
ድምጽ እየቀዱ ለሚዲያ ፍጆታ ሲያደርጉ የነበሩት እነዚህ ሰዎች ፈሪዎች ናቸው። በጣም በነገራችን ላይ ስለሚፈሩ ነው። በጣም ስለሚፈሩ ነው። ቅድም እኮ አንተ በደንብ በሚገባ ተናግረኸዋል። ሀያት ራሷን ነው የምትወክለው። ከበደም ዘለቀም ራሱን ነው የሚወክለው። ነገ ሺህ ሰዎች ሊመጡ ይችላሉ። እናደርጋቸዋለን ኢንተርቪው። ይሄ ትልቁ የእስልምና እምነት ተከታዩ ሰውዬ ቲክቶክ ላይ የሚናገሩ ሰውዬ ሲያወሩ ነበር። ከኦርቶዶክስ የመጡ ሰዎችን እኮ ኢንተርቪው አድርገናቸዋል። ምንድን ነው ችግሩ? ከዛ የሚሄዱ ሰዎች እነሱ ጋር ኢንተርቪው ይደረጋሉ፣ ነገም ይደረጋሉ። ምንድን ነው ችግሩ? ምንም ችግር የለውም። ችግር የሚኖረው ስህተት ሲኖር ነው። ለምሳሌ ነጋሽ የእስልምና እምነትን የእስልምና ዶክትሪን ስታንቋሽሽ ወንጀል ነው። አንድም ሰው እቺ ቤተክርስቲያን እኮ እንደው በጣም ታሳዝነኛለች እኮ ትዝታው በአደባባይ ቤተክርስቲያኗን አንቋሽሾ ታቦት ጳጳሳትን በሙሉ አበሻቅጦ አይደል በቦሌ አውሮፕላን ማረፊያ ተሳፍሮ ሄደው ይሁነኝ ብሎ ህግ ምን መሰለ የሚለው ይሁነኝ ብለህና ድንገታዊ ስታደርገው አንድ አይደለም። ይሁነኝ ብለህ ሚዲያ ላይ ቁጭ ብለህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነዋያተ ቅድሳት አዲስ አበባ ላይ እያበሻቀጡ ዝም አይደል የተባለው። እኛ እኮ ከዛ እምነት ነበርኩ ወደዚህ እምነት መጥቻለሁ ብሎ በሐሳብ የሞገተችን ልጅ ነው ኢንተርቪው ያደረግነው አይደል? ይሄንን ነገር አንድ ነገር እንንገራችሁ፣ እየመረራችሁ መዋጡት። ለወደፊት በደንብ ነው የምናደርገው። እኛ ፍርሃት አልፈጠረብንም። ይኸውልህ የተሰራንበት ውሃ የተሰራው በምንድን ነው? በሃይድሮጅንና በኦክሲጅን ነው አይደል? ውሃ የሃይድሮጅንና የኦክሲጅን ስሪት ፍጥረት ነው አይደል? እኛ የተሰራንበት ነገር የተሰራንበት ንጥረ ነገር የተሰራንበት ስሪታችን መዋቅራችን ፍርሃት አይደለም፣ እምነት ነው። እምነት፣ እውነት፣ እውቀት ነው። ፍርሃት የሚመነጨው ካለማወቅ፣ ካለማመን፣ ከኃጢአት ነው የሚመነጨው። ላመንበት ነገር እስከ መጨረሻው ነው የምንቀጥለው። ያለችን አንዲት ሀገር ነው ያለችን። በእኛ በኩል በእኔ በኩል ለእኔ ያለችኝ አንዲት ሃይማኖት ናት እንጂ የሆነ ሀገር ሲሄድ ሌላ ሃይማኖት የለኝም። የሌላ እምነት አልነካም። እንደማነካኩ ታውቃለህ አንተ። ኢትዮጵያና ኢትዮጵያዊነት በአራቱ ሃይማኖቶች የሚል መጽሐፍ ጽፌያለሁ አይደል? የመጨረሻው መጽሐፍ ምረቃት ይህን ማን የጻፈው? መምህር ማርያም ወርቅ ተሻገር። ታዲያ ከኦርቶዶክስ ማን የጻፈው? ከእስልምናስ ማን የጻፈው? ከጴንጤስ ማን የጻፈው? እኔ እኮ ነው የጻፍኩት። ይሄን መጽሐፍ ስጽፍ እኮ በጣም ብዙ የእስልምና ሊቃውንት ሲመረቅ ነበር። ካንተም ብዙ የእስልምና ሊቃውንት ነበሩ፣ ብዙ የፕሮቴስታንት ሊቃውንት ነበሩ፣ እኛ ጋር ብዙ ጳጳሳት ነበሩ አይደል እንዴ? እኔ ለሁሉም ሃይማኖት በአመለካከት ደረጃ እኩል አመለካከትና ክብር ነው ያለኝ አይደል? ግን የትኛው ሃይማኖት ነው መንግስተ ሰማያት የሚያስገባ ካልከኝ ኦርቶዶክስ ነው የሚያስገባው። በቃ መንግስተ ሰማያትን መውረስ ከፈለግ ኦርቶዶክስ ሁን ነው። የኛ አምላክ የኛ ጌታ ኢየሱስ ክርስቶስ የነጻነት አምላክ ነው። ስትመጣ ይቀበልሃል፣ ስትሄድ እያዘነ ዝም ይላል እንጂ ለምን ሄድክ ብሎ ዘርማንዘርን አጠፋልህ አይልም። ይሄ እምነት አይደለም። ገብቶሃል አይደለ? ይሄን እምነት ማን ነው የሚለው ማን ነው ማይለው ወደዛ ነገር ውስጥ አልገባም። የኛ እምነት ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን በነፃነት ኖረህ በነፃነት ተመላልሰህ በነፃነት እንድታልፍ ነው የምትፈልገው። ስለዚህ ሀያት ጓደኛዋ እኮ ትናንትና ወጣ ተናገረች። ሙስሊም ነበረች ብላኛለች። 2 ዓመት እኔ ጋር አብራ ተምራለች አለች ከወሎ ዩኒቨርሲቲ። ሙስሊም ግን ይሄን ያክል ጊዜ ስንኖር አላቀሽም ማለት ነው። ምንድነው ነገሩ ግን? በስተመጨረሻ እኔም ስለዚች ልጅ የማውቀውን ነገር ልናገር። ይቺ ልጅ ረዴት ትባላለች። ጓደኛዬ ነበረች። እኔን ሁላችሁም እንደምታውቁኝ የወሎ ዩኒቨርሲቲ ተማሪ ነኝ። እሷንም ማቃት ወሎ ዩኒቨርሲቲ ውስጥ ነው። ወሎ ዩኒቨርሲቲ ስንማር 2 ዓመት ሙሉ አውቃታለሁ። 2 ዓመትም እማቃት የኦርቶዶክስ እምነት ተከታይ እንደሆነች ነው። ምክንያቱም አብረን ቤተክርስቲያን እንሄዳለን፣ አብረን እንመጣለን፣ አብረን እንበላለን፣ አብረን እንጠጣለን። ጓደኛሞች ነበር። ብዙ ሰዓትም አብረን እናሳልፋለን። እኔና ልጅቱ ከተዋወቅን 2 ዓመት ነው። ሙስሊም እንደነበረች ታወራይ ነበር። እንደነበረች ግን ወደ ክርስትና ሃይማኖት እንደመጣች ብዙ ሰዓት እንደሆነ ምናምን ነግራኛለች። ይሄንን አውቃለሁ። አሁን በስተመጨረሻ እዚህ ኢንተርቪው ተደርጋ ብዙ ተማሪ ጓደኛሽ እያረገ ሸር ያደርግልኛል። ከዛ እኔ በቃ ጓደኛዬ በስተመጨረሻ ተሳካላት ብዬ ነበር። ጭራሽ ሰዓታት ሳይቆጥር በትንሽ ጊዜ ልዩነት ይሄኛውን ቪዲዮም ላኩልኝ። ጭራሽም መቼም ቢሆን በእምነቴ አልደራደርም ምናምን። ማንም ሰው በእምነቱ አይደራደርም፣ ማንም ሰው ማለት ነው። ግን ደግሞ ምንድነው
መዋሸት ይደብራል። ሲቀጥል ደግሞ እንደዚህ ሰውን በሰው ማናከስ በጣም ነው የሚደብረው። በጣም ማርያምን በጣም እንዴ የእርቃን ፎቶ ቢለቀቅል ይሻላል። ያንቺን የእርቃን ፎቶ ማን ነው ትኩረት ሰጥቶ የሚያዩ እንዴ? ማን ላይ ይችላል ብለሽ ታስቢያለሽ? ሲቀጥል ደግሞ ይሄ ሁሉም የተንጫጫ እኮ የአንቺ ሰውነት አሳስቦ ሳይሆን የእምነት ጉዳይ ስለሆነ ነው። እኔም እንደ አንድ ኦርቶዶክስ ይሄ ነገር አሳስቦኝ ነው። በዛ ላይ ደግሞ ሰውን እንደዚህ ማባላት ማናከስ በጣም ነው የሚደብረው። ወደ ክርስትና ተመልሳለች። ጓደኛዋ ያለችውና እኛ ጋር መጣ የተናገረችው ነገር ጓደኛ የመሰከረችው ትናንትና በቲክቶክ እና እኛ ሚዲያ ላይ የተናገረችው ተመሳሳይ ነው። ሙስሊም ነበረች፣ ክርስቲያን ሆናለች። ሙስሊም ነበረች፣ ክርስቲያን ሆናለች። ወጣ ዋጋ ስትከፍል ደግሞ ከአራቱም አቅጣጫ ተደበደበች አይደል? እቺ ልጅ ተመልሳ ለጊዜው ክፉ ቀና ቅዝምዝምን ጎንበስ እየላሳለፈው አህያ ሲጭኑ ሶስቱ ነው እንትን ሲያደርጉ አንዱ ሆኖ ብላ ለጊዜው የሆነ ነገር ብትል እኛ ኦርቶዶክሳውያን ልንጸልይላት ልናግዛት ነው የሚገባው። ግን እኛ ጋር የመጣችው ኤአይ ናት ብለው ደጋግመን የምንናገረው ኤአይ ናት ሎዛ ሚዲያ ላይ ለቀረበች የሚሉ ኤአይ አይደለችም። በድግምት ነው ለሚለው ተደግሞባት አይደለም። ድራማ ነው ለሚሉ ድራማ አይደለም። በመንፈስ ነው ለሚሉ አይደለም። ሁሉም ነገር አለ እውነተኛ። አሁን በየቦታው እየገባች 5-6 አይነት ነገር የምትናገረውስ እሷ ሀያት አህመድና እኛ ጋር ያለችው ሀያት አህመድ የተለያዩ ናቸው። የተለያዩ ናቸው ኢኔሴንስ ግን የተለያዩ ናቸው። ኢኔሴንስ ግን ምን ማለት ነው? የተለያዩ ናቸው ስንል እኛ ጋር ያለችው ስርዓት ያላት ገዳም የሄደች አካውንቷን በስርዓት የተናገረች ናት። ሶ ጊዜን ጠብቅ። ትክክለኛዋ ሀያት አህመድ እኛ ትመጣለች፣ እኛ ስቱዲዮ ጋር ትመጣለች። ምን ለማድረግ እኛ ጋር ስትመጣ ተሳስታ ከሆነ አሞኝ ነው የመጣሁት ካለች እኛ ሚዲያ መጣ ትናገራለች። በወቅቱ ከእናንተ ጋር ኢንተርቪው ሳደርግ አሞኝ ነበር ብላ ቪዲዮ ይወረድልኝ ብላ ጥያቄ አቅርባለች። ለእናንተ አላቀረበችም፣ አልመጣችም፣ አልደወለችም። ስቲል ለኔ ነው ምንም ግንኙነት የለም፣ አላደረገችም። ከዛ በኋላ አንተ ለጠየቁት ጥያቄ እንደው መጨረሻ ላይ ከዛ በኋላ ከኢንተርቪው በኋላ ምን ተፈጠረ? አልመጣችም፣ አልደወለችም። የተለያዩ ሰዎች በተለያየ መንገድ ብዙ ሰዎች ኮሚኒኬት አድርገዋት ሊሆን ይችላል። መጀመሪያ ጋር እኔ ጋር ነው የምትገናኘው ከቲክታከሯ እና ከሌሎች ሰዎች ቀጥሎ ምስክርነት ለመስጠት ነው የመጣችው። እርዱ ለማለት ነው የመጣችው። ለሁለት ነገር ነው የመጣችው። ሶ ከፕሮግራሙ በኋላ ገዳም ሄዳለሁ ያለችው ከዛ በኋላ አልመጣችም እንጂ በሶሻል ሚዲያ ከመጮ ማውረድ ብትፈልግ የምታውቀው ስቱዲዮ ነው መታ መጠየቅ ትችላለች። ብቻዬን ፈራው ካለችም ያጀቧትን ሰዎች ይዛ መምጣት ትችል ነበረ። ቢሮ መምጣት ይቻላል። ከዛ ይልቅ ግን ሶሻል ሚዲያ ነው የተመረጠው። ስለዚህ አንድ ነገር እንንቃ ነው። ክቡራን ተመልካቾቻችን፣ የተዋህዶ ልጆች፣ አንድ ጉዳይ የዚህ ሶሻል ሚዲያ ላይ ከኛ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሄደዋል አልሄዱም ባናውቅም ብዙ ድራማዎች ሲሰሩ አንዳንድ ቦታዎች ጭምር ሲሰሩ ኦርቶዶክሳውያን በዛ ልክ እንኳን ተነቃንቀን አናውቅም። ለምን? ክፋት ስራው ይመልሳል የሚል አስተሳሰብም ስላለን፣ በዛ ልክም ደግሞ ሶሻል ሚዲያ ላይ ያለን ኦርቶዶክሳውያን ልጆች የዛን ያህል የክፋት ጥልፍልፍ ውስጥ ያሉ አይደሉም። የእውነት ለመናገር ለእውነት ይዋደቃሉ፣ ለሀገር ይማማታሉ። ኦቬስ ያለቀ ነገር ነው። በዛ ደግሞ ከእስልምና ወደ ክርስትና አንዲት ልጅ መጣ ከተባለች ወይም የሆነ ነገር ተደረገ ከተባለ ደግሞ ዘመቻው የበዛ ነው። ለምንድን ነው ብዬ ሳስብ ሌላ ጥያቄ ያመጣልኛል። ከዚህ በፊት በድምፅ መልእክት የሰማናቸው ኦርቶዶክሳውያንን እንዴት ማዳከም፣ እርስ በርስ ታማኒነት እንዳይሆኑ ብዙ ፍቾች እንሰማለን። በሶሻል ሚዲያ የሰማናቸው ነገሮች ሁሉን ነገሮች ገልጸን የምናወራበት ጊዜ ላይ ስላልሆነ ከዛ ጋር ተያይዞ ደግሞ መምህር የማርያም ተሻገር ማን ነው የሚለውን ነገር ማወቅ መቻል አለብን። እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ሁላችሁም ከሎዛ ሚዲያ ጎን ልትሆኑ ይገባል። የእውነት ለመናገር እውነትም ስለሆነ ማለት ነው። ከዛ ባለፈ መምህር የማርያም ወርቅ ተሻገር ማን ነው ተብሎ ቢታሰብ ለኢትዮጵያ እስልምና በፍጹም ጥላቻ የሌለው ሰው ነው። ግለሰቦችን የሚናገር ደፋር ነው። በቂልጦ ማርያም ላይ የተደረገበትን እስልምና አይደለም እያለ ያለው እዛ ዞኑ ላይ ያሉ ጥቂት ሰዎች እንጂ ከዛ ውጭ ያሉ የእስልምና አባቶች ብዙዎችን ይነሳል። ከዛም ባለፈ በጣም ያስደሰተኝ አንድ ስራ ሰርተሃል። ትላንት ማክሰኞ ዕለት እየተለቀቀ ማለት ነው። ከአንድ የእስልምና አባት እግር ስር ቁጭ ብለህ በእውነት በጣም አስደስቶኛል።
የኛ አባት ደግሞ ከጀርባ ተደብቋል። እንዳይረብሿችሁ ይሁን ምን አላውቅም፣ ብቅ እያሉ ግን ያዩዋችኋል። የእውነቴን ለመናገር ይሄ በራሱ በቂ ነው። አበምኔቱ ናቸው። የት ነበረ እሱ ፕሮግራም? ቲክቶክ ላይ ነው ያየሁት። ወሎ ምን ላይ ነው? ሰዳቱ መርሳ ወይብላ ማርያምን ደግሞ እኔ በቅርቡ አሳያቸዋለሁ። እዛ ያሉ ሙስሊሞችን ጭምር ማለት ነው። ወሎ ላይ ሰው ሲሰለጥን ወለየ ነው የሚሆነው። በነገራችን ላይ እኔ ሁሌ የምለው በቃ ሰው ሲሰለጥን ወለየ ነው የሚሆነው። ይሄ እኛ ገብተንባቸው እዛ አካባቢ ያለው ማህበረሰብ እየሰነጣጠቅ ነው፣ ሌላ ነገር እያደረግነው ነው እንጂ ሰው ተቻችሎ ተከባብሮ የሚኖርበት ነው። እኚህን የእስልምና እምነት ተከታይ አባት እንዴት አድርገው የሚያወራቸው እንዴት አድርገው እንደሚያወሩ እንደው በእግዚአብሔር ይሆንባችሁ፣ እናንተም በምታምኑት ባላ ይሆንባችሁ። ይህንን ቪዲዮ ተመልከቱት። እስላምና ክርስቲያን እንዴት ሆኖ ነው የሚኖረው እዚህ አካባቢ? አይ ወንድማማኝ ነው። እውነት? እስቲ ንገሩኝ፣ ስለ እስላምና ክርስቲያን እንዴት ሆኖ ነው የሚኖረው? ቢስሚላህና በስማም ብቻ ወንድማማች። እሺ፣ ስጋይቱ ብቻ ናት የተለየችው። የእስላሚቱ ልጅ ክርስቲያኑ ያገባል፣ የክርስቲያኒቱ ልጅ እስላሙ ያገባል። እሺ፣ በቀራ አንድ ነው። ማደ ቀረበ ከሆነ ሽሮ ሆነ እየተጎራረሰ ነው የሚበላው። እሺ፣ ጠላ ሆነ በአንድ ዋንጫ ነው የሚጠጣው። እሺ፣ ክቡራን ተመልካቾቻችን ልክ እንዲህ ነው የመምህር የማርያም ወርቅ ተሻገር ግብሩ ይሄ ነው። በነገራችን ላይ መምህር የማርያም ወርቅ ተሻገር እንግዲህ ይሄ ከእስልምናው ጋር ስትሰራ ይሄ መጀመሪያ አይደለም፣ በመጽሐፉም በምኑም አለ። ስለዚህ ነገሩ እንዲያበቃ በሶሻል ሚዲያ የተሰጠ ምስክርነት ነው። ነገም ካለ ይቀጥላል። መምህር የማርያም ወርቅ ጋር ብቻ ሳይሆን እኔ ጋርም ይቀጥላል። እኔ ለምንድን ነው እሱ የአሚር መርኬ ለምንድን ነው እኛ ጋር አልታየው ፖድካስት? እኔ ሙስሊም ነኝ ግን ማርያምን ወዳታለሁ እኮ ብሎ ሶሻል ሚዲያ ላይ ለቀናል። በአንተ ተመሳሳይ ዕለት ለምን መልካም ነገር ነው የሚያወራው? እሱ ቅንነት ደግነትን ነው የሚያወራው። እሱ ከፍ እንዲል አልፈለጉም። ይሄ ጸብ የሚጫርበት ብቻ ነው የመጣው። በእውነት ሙስሊሙ ወላሂ ዛሬ እኮ ልደትዬ ናት ይላል። ወላሂ ዛሬ እኮ ገብርኤል ነው አይቀርም። የልደታ ዕለት ልደታ ያጸዳል። የጥምቀት ዕለት ጥምቀት አለ። ገዳም ይሄዳል። ጸበልም ሁሉ ይጠመቃል ከአባቶች ጋር። ፖሊሶች ይዘውት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶች ናቸው ያስፈቱት። ይሄ ለምንድን ነው ያልታየው? ለምንድን ነው የማይታየው? እንደዚህ እናቀርባለን። ነገ ደግሞ ከእስልምና የመጡ እህት ወንድሞቻችን መመስከር ከፈለጉ በእርግጠኝነት ሎዛ ሚዲያ በደንብ ያስተናግዳል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኮበለሉ ካሉስ ሀዘናችንን እንገልጥበታለን። ከቀጥተኛዋ ቤተክርስቲያን በመውጣታቸው ወደ መንግስተ ሰማያት ከሚያደርሳቸው እምነት በማውጣታቸው እንዲመለሱ ጥሪ ያቀርባል። ይሄ ምንም አዲስ ነገር አይደለም። ስለዚህ የኢትዮጵያ እስልምና እምነት ተከታይ እህት ወንድሞቻችን እናንተን የሚመለከት አይደለም። በክርስትናውም ያላችሁ እናንተን ሶሻል ሚዲያ ላይ ያለ ገበያ ነው። ሶሻል ሚዲያውን ስንመለከት መርጠን ነው። ሶሻል ሚዲያ ላይ ደግሞ በላይነት መውሰድ የሚፈልጉ ነገሮችን ሁሉ አንስተው የህዝብና የቤተክርስቲያን ወይም የህዝብና የእስልምናው እምነት ተከታይ ለማድረግ የሚጥሩ አሉ። ሴቷ መብቷ ነው ከመጣች። እኔ አሁን የት እንዳለች አናቅም እንጂ ሀያት ከፍራቷ ወጥታ ብትመጣ በእርግጥ ለመግደል ወይ ለማስጨነቅ እንደከበቧት ሰዎች እሷን ኮንፈርት ዞን ለማድረግ እኛ አንከባትም እንጂ ስትመጣ መስቀል ነው መከራ ለመሸከም ነው የመጣችው። ስትመጣ በፍቅር በትህትና እንቀበላታለን። የጀመርነውን ገቢ ማሰባሰቢያም እንቀጥልላታለን። ለምን ተጎድቻለሁ ብላለች። ገዳም ሄዳለሁ ብላለች። እናቴን አስጠምቄ ህዳር ሚካኤልን ከእናቴ ጋር ማክበር ፈልጋለሁ። በስርዓተ ተክሊል ማግባት ፈልጋለሁ። ለዛ እንድትበቃ እናስተምራታለን። ለዛ እንድትበቃ ስለ ስርዓተ ተክሊሉ ለምታውቅ ልጅ ናት። በጣም የሚገርመው እኮ እነዚህ ተደግሞባት ነው ወዘተረፈ ምናምን የሚሉ ሰዎች አክሊል እኮ አይደለም ያለችው፣ አክሊሉም አይደለም፣ አክሊላቸውም አይደለም ያለችው። በስርዓተ ተክሊል ማግባት ፈልጋለሁ ስታወራስ ወርስ ጠቅሳ የታህሳስ ሚካኤል እኮ አይደለም ያለችው፣ የነሐሴም አይደለም ያለችው። ህዳር ሚካኤል መቼ ያመቱ እንደሆነ ታውቃለች። ህዳር ሚካኤል እናቴን እንደዚህ ያደርጋል። እናንተ ኦርቶዶክሶች አይደለም ያለችው ለሴቶች ስትመክር። እኛ ኦርቶዶክሳውያን ቤተክርስቲያንን ባናሰድብ እኮ ነው ያለችው። እኛ አለባበሳ ደንግጫለሁ፣ ሾክ አድርጌያለሁ። ገባል አይደል? ይሄ ያልኩህ እኮ ነው። ልጅቷ ጠልቃ ገብታ አምናለች። ያመነችው ደግሞ የሆነ ሰባኪ ተልኮላት አይደለም፣ ጠይቃ ፈልፍላ ነው። አምላክ ማን ነው በጊዜና በገደብ የሚለካ በሌላ እዛ ስላላሳመነ ይሄ ዘመን የኦርቶዶክሳውያን ዘመን ነው። ሀያት ክስተት ናት በቃ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀጥተኛ ጽኑ እውነት መንገድ ስለሆነች እልፍ አእላፋት
ይመጣሉ። ለማየት ያብቃል። ይሄን በእድሜያችን ማለት ነው። እኛ በያለንበት እንጽና። እልፍ አላፋት ከፈረንጆች ከጥቁሮችም ከኛም ወገን ብዙዎቹ ይመጣሉ። ለምን ካልክ አንድ ማግኔት ባለበት ስብርባሪ ብረቶች በሙሉ ወደ ማግኔቱ ነው የሚሰበሰቡት። የስበት ማዕከሏ ኦርቶዶክስ ናት። ደግሞ ኦርቶዶክስን የሚመራት አምላክ የፍቅር አምላክ ነው። አንድም ቦታ መጽሐፍ ቅዱስ ላይ አንድም ቦታ ጠላቶቻችሁን ግደሉ፣ አሳድዱ፣ በኃይል አጥምቁ፣ በእንትን እምቢ ያሏችሁን በእንትን አጥምቁ የሚል አንድ ቦታ ላይ የለም። ጭራሽ ምንድን ነው የሚለው ነገ ወንጌሉ? ጠላቶቻችሁን ውደዱ። በጣም እኮ ነው። እኔ እኮ ኦርቶዶክስ ቤተክርስቲያን እኮ ትገርመኛለች፣ ትደንቀኛለች። ጠላቶቻችሁን ውደዱ፣ ለሚያሳድዳችሁ ጸልዩ የምትል ሃይማኖት። ይሄን ሃይማኖት እኮ ነው። ይሄን ሃይማኖት የዓለም ሕዝብ ሁሉ ቢይዝ ዓለም ሰላም እንደምትሆን አታውቅም። ዓለም ሰላም መሆን ከፈለገች የዓለም ሕዝብ ሁሉ ኦርቶዶክስ መሆን ነው የሚገባው። ሰላም ምክንያቱም ይሄን ለሚመታ ይሄን ስጥ ምትል፣ ለሚያሳድድ ጸልይ ምትል እንደዚህ የምትደንቅ እኮ በዶክትሪኗ በወንጌሏ የያዘችን ሃይማኖት ይኸውልህ፣ ዓለም ሰላም እንዲሆን 1 ትሪሊየን ብር መድበህ ሳተላይት ማምጠቅ፣ ሚሳኤል መመደብ፣ 1,000 ቢሊዮን ጦር ማሰለፍ አይደለም ያለብህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም ላይ እንድትሰፍን ለዛ ስለሆነች እኮ ነው። የነጮችም የአረብ ጸሐፊዎችም የክርስቲያን ጸሐፊዎችም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ናት እስልምና በመከራው ሰዓት ላይ እኔም በሪሰርች እንዳስቀመጥኩት በመከራው ሰዓት ላይ በተሰደዱ ጊዜ የተቀበለው ንጉስ ክርስቲያን ንጉስ እኮ ነው። የተቀበሉት እኮ ካህናት ናቸው። እነዚህ ሰዎች ይሄ ወንጌሉ መጽሐፋቸው ላይ ባይኖር ኑሮ የራሳቸውን ያልሆነ ነገር ይቀበሉ ነበር? ተወኮ መቀበል አንድ ነገር አይደል? ቦታ ይሰጡ ነበር፣ ይንከባከቡ ነበር። ለዛ ነው ይኸውልህ አሁንም ቢሆን ለዚች ሀገር የሚያስፈልጋት ሀያትም ትምጣ፣ ሸሁም ይምጡ፣ መሐመዱም ይምጡ፣ የመጅሊሱ መሪም ይምጡ፣ ይጠመቁ፣ መብታቸው ነው አይደል? የኛ ጳጳሳትስ አይ ኦርቶዶክስ እንዲህ ናት ብለው ይሂዱ፣ መብታቸው ነው አይደል? ማሳደድ፣ መሳደብ፣ መግደል አንችልም። በህግም ያስጠይቃል፣ በፈጣሪም ዘንድ ያስጠይቃል። ከኛ የሚጠበቀው ምንድን ነው? ማስተማር። አንዳንድ ሰዎች እዚሁ ላይ ከሌላ እምነት የመጡ ሰዎች ለምንድን ነው ኢንተርቪው የምታደርጓት የሚሉ ሰዎች አሉ። በእኛም በኩል ማለት ነው። ቆይ ነገ አሁን ይሄ ማዕተብህን እዚህ ፊት ለፊት አሁን እንዲህ ሳታደርገው ማዕተብ ይታያል አይደል? ለምን በትልቁ አርገዝ ውስጥ አላረከው? ስለማታፍርበት አይደል? ይሄ ማዕተብ እንደሚያስገድል እኮ ታውቃለህ። ይሄ ማዕተብ እኮ ዋጋ እንደሚያስከፍል ታውቃለህ። ይሄ ማዕተብ ከስራ እንደሚያባረር ታውቃለህ። ይሄ ማዕተብ አንዳንድ ቢሮዎች ላይ ስትሄድ ጉዳይ እንደማያስፈጽም ታውቃለህ አይደል እንዴ? አይደል? ተመሳስለ መኖር ትችላለህ። እዚህ ላይ ለምን ጉባ አረከው አናቱ ላይ እስቲ ሊያወጣ አይደል? ክርስቲያን ነኝ እያልክ ነው አይደል እንዴ? ዋጋ ልትከፍልለት ነው አይደል? ሶ ያመንከውን አምላክ በአደባባይ ነው እንጂ መመስከር ያለብህ በጓዳ ነው እንዴ? ያውን በ21ኛው ክፍለ ዘመን በዚህ ዘመን አይደለም፣ በሐዋርያት ዘመን በአደባባይ ነው የመሰከሩለት እንዴ። ቅዱስ ዘመራስ ቶማስ ዘመራስ ምንድን ነው ያደረገው? ይህን ቆረጡት። መጀመሪያ ጥፍሩን፣ ከዛ ጣቱን፣ ከዛ እጁን ነቃቀሉት፣ እግሩን ነቃቀሉት። በጣም የሚገርም እኮ ነው። በጣም እኮ ታይታታል። የሰማዕታቱን ታሪክ አድርጋ እንዴት እንደያዘችው ይሄን ሁሉ ነቃቅለውለት ሰው ሙሉ ነገሩን አጦ ቢያንስ አሁን እንኳን ሸሽቼ ክፍለ ሀገር ልኑር እስካሁን የተጋደልኩት ይበቃኛል ይላል። ቅርጫት ላይ አድርገው በአህያ ላይ ጭነው ይሄ ተቆርጦ እንዲህ ብሎ ይሄ ምላሱ ብቻ ቀርቶ እኮ ነው ይዞ ሲያስተምር የነበረው። እንዴ ለክርስቶስ ያደረገልህን ወጣ ካልመሰከርክ እና ምን ልታደርግ ነው? መልካሙን ስራችሁን አይተው የሰማይ አባታችሁን ያከብሩ ዘንድ ብርሃናችሁ በሰው ፊት ይብራ ይላል የማቴዎስ ወንጌል ምዕራፍ 5 ላይ። ክርስቶስ ይከብር ዘንድ እኮ ነው። እኔ መጥቻተ ቢሮ አንተ ሚዲያ ጋር 2 ምናምን እስካሁን ኢንተርቪው ተደርጊያለሁ በተለያዩ ርዕሰ ጉዳዮች ላይ በቂልጦ ማርያምም ይሁን በታሪካችን ዙሪያ ወዘተረፈ
ዝም ማለት ለኔ በጣም ጥቅም አለው። በስጋ ከብዙ ሰው ጋር ያኖረኛል፣ ያመሳሰለኛል። ዝም የማለው ለምን ታውቃለህ? ከሞት ያዳነኝ ለምንድን ነው? እንድትመሰክር ያተረፈኝ ለምንድን ነው? ድንቅ ስራውን እንድናገር። ታምሩን ለዓለም ንገሩ፣ ድንቅ ስራውን መስክሩ አይደል እንዴ? አይደለም በሞትና በህይወት መካከል ባውሎ ንፋስ በወጀብ መካከል አሳልፎኝ አይደለም አይደል? ከመኪና ከሳይክል ተገልብጬ እንኳን መሰክርለታለሁ። ቅዱስ ሚካኤልን ያዳነኝ ብዬ፣ ገብርኤልን ያዳነኝ ብዬ አይደለም ሰይፍ፣ ጎራዴ፣ ገጀራ፣ ድንጋይ ይዘው ከመቶ ሰው መካከል ነጥቀው ወስደው ደብድበው ሞቷል፣ እኛ ገደለው እንዳይባል ጅብ የበላው እንዲባል ብለው ጥለው ሄደው ጅብ እያየ ሲያልፍ እግዚአብሔር ልዩ ኃይል ልኮ ቅዱስ ሚካኤልን ልኮ በክንፉ ጋርዶ በእመቤታችን በቀሚሱ ጋርዶ ጠላት አይኑ እያየ ይሄ እኮ የኛ ዘመን ታሪክ እኮ ነው። ይሄን ያልመሰከርኩለት አይደለም ልትመሰክርለት ነው። እናደርጋቸዋለን። ይኸውልህ እነሱ አንድ ሴት ሄዳ አይደለም አይደል? የክርስቲያን በግ የሌላ ሃይማኖት በግ ብትሆን በጓን ፎቶ አንስተው ትናንት የክርስቲያን በግ ነበረች፣ ዛሬ የኛው በጎች ነው ይሰሩባታል አይደል? እኛ እኮ ያመነ ሰው ነው የመጣው። ያመነች የተጠመቀች ብዙ ዋጋ ከፈለች። ደግሞ እኔ አይደለም ያልኳት፣ ይሄ ጓደኞቿ እኮ መሰከሩላት። ሰው በዚህ መጠን እየመሰከረላት እቺን ልጅ እኛ ኦርቶዶክሳውያን ማበረታታት፣ መደገፍ፣ አይዞሽ ማለት ደግሞ እኮ ክርስቲያን የሆንለት አምላክ ኬክ ልንቆርስ ሊሞዚን ልንነዳ ምናምን ብቻ አይደለም እኮ አይደል? ዋጋ ልንከፍልለት ነው እኮ። የኛ እኮ ሀገራችን በሰማይ ነው አይደል? ዜግነታችን እኮ ሰማያዊ ነው አይደል? አሁን የምንኖረው ትንሽ ጥቂት ጊዜ ነው አይደል እንዴ? አይደል? አሁን የምናየው ደስታ በነገራችን ላይ ጂፕላስ3 ላይ የምንኖረው ደስታ አለ። ዋተር ፓርክ ላይ ስንሄድ የምናየው ደስታ አለ አይደል? ስንበላ ስንጠጣ መኪና ስንነዳ ያለው ደስታ አለ አይደል? ነገ ይሄ ሁሉ ደስታ በጣም የሚገርምህ ስዕል ነው። የደስታ ስዕል ትክክለኛው ደስታ ላይ ዮሐንስ ራእይን ተመልከተው። እኛ ኦርቶዶክሳውያን በብዙ ነገር ደስ ሊለን ይገባል። እመኑኝ ሀያት በአንድም በሌላ መንገድ ትመጣለች። እሷን የመሰሉ እልፍ ሰዎች ይመጣሉ። ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙዎቹ መናገሻ ትሆናለች። በጣም ነው የማመሰግነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተሰቦቻችን በአያት መሐመድ አካውንት ገብታችሁ አሁንም ድጋፍ አድርጉ። የምሬን ነው። ሎዛ ሚዲያ ላይ ለምን መሰለ እንደዛ የምለው ጭንቅ ውስጥ እንዳለች ይገባናል። ባትመጣ እንኳን ህልም በሚመስል ጥቂት ጊዜ መታ የመሰከረችው የሚገርም ተአምር ነው። የሚያስደንቅ ነው። ልጅቷ ኦርቶዶክስ ሆና ከኖረች ኦርቶዶክሳዊ ሴቶች ወይም ኦርቶዶክሳዊ ወንዶች እምነታቸውን በምን ልክ ማወቅና መውደድ እንዳለባቸው ሰብካናለች። በሌላ ቦታ ደግሞ ያለው ምን እንደሆነም ነግራናለች። ገባ? አሁን ብትመጣ በመጨረሻ ለራሷ ድህነት ነው፣ ለሌሎች ብርሃን ግን ተናግራለች። እቺ ልጅ እኮ አንድ ናት። አትሊስት እስካሁን እኮ 2 ነፍስ አድናለች፣ 2 ነፍስ አምጥታለች። ሚኒመም ራሷ እንኳን ብትጠፋ ከአንተ የሚሻል 2 ሰው አንዱ ራሱን አክስሞ 2 ነፍስ ለእግዚአብሔር ከሰጠ እኮ ቀላል ነገር አይደለም። በእርግጠኝነት ደግሞ ይሄን የተናገረ ልብ፣ ይሄን ያሰላሰለ አእምሮ ከጫና ሲወጣ መመለሱ አይቀርም። ባይመለስ እንኳን በልቡ የተመለሰ ስለመሆኑ ምንም ጥርጥር የለብንም። ገባ? ምንም አስፈሪዎች ከበዋል እንጂ በልብ ያለችዋ ነፍስያ ከክርስቶስ ጋር እንደሆነች እናምናለን። እና አያት ልክ እንደተባለው ትመጣለች። 2ኛው ማብራሪያ 3ኛ ማብራሪያ ሎዛ ሚዲያ ላይ ትሰጣለች ብዬ አስባለሁ። የተወደዳችሁ ተመልካቾቻችን ሎዛ ሚዲያን ሼር አድርጉት፣ ሰብስክራይብ አድርጉት። በጣም የተወደዱ የሚገራርሙ በሰል ያሉ ፖድካስቶች የሚቀርቡበት ነው። ከቅርብ ጊዜ ወዲህ በጣም ተወዳጅነትን አምጥቷል። 94,000 አካባቢ ሰብስክራይበር ነው ያለው። 94 ሚሊዮን ብናስገባው በጣም ደስ ይለን ነበረ። ያንን የማድረግ አቅሙ የላችሁም እንጂ ምክንያቱም እናያለን፣ ግን ሰብስክራይብ አናደርግም። እሱ ቀርቶ 100-200 ሺህ ያስገቡት፣ ሼር አድርጉት። ከዛ ባለፈ ደግሞ የአያት መሐመድን ኢንተርቪው ቁጭ ብላችሁ ስሙት አይደለም ተማሩት። እኔ አጥኑት። በእውነት ልጅቷ በጣም መጠናት ያለባት ናት፣ መማር ያለባት ናትና ግቡ፣ ተመልከቱት፣ እዩት። እንግዲህ በተከታታይ በዚህ ጉዳይ ላይ ከወንድማችን የማርያም ወርቅ ጉዳይ እንዲሁም ከሎዛ ሚዲያ ጎን በመሆን ያቀረብነው መርሃ ግብር በዚያ ያበቃም። የሚቀጥል ከሆነ ደግሞ እግር በእግር እየተከታተለ የምንቀጥል ይሆናል። ለዛሬው ግን ከድካሙ ሳያርፍ
ከጉዞ እንደተመለሰ ቀጥታ የወንድሙን ጥያቄ በማክበር የተመልካቹንም ሐሳብ እንደዚሁ በመቀበል ከኛ ጋር በመሆን ያለፈበትን መንገድ በስቱዲዮ የቆየበትን ሁኔታ ከሷ ጋር የተገናኘበትን መንገድ ከተለያየ በኋላ ያለውን እውነት የተነሳውን ውዥንብር በሙሉ ሊያጠራ የሚችለው ወንድማችን መምህር የማርያም ወርቅ ተሻገር የሎዛ ሚዲያ እና የሎዛ ኢቨንት ባለቤት ስቱዲዮ ተገኝተ ለሰጠህን ማብራሪያ ከልብ ነው የማመሰግነው ወንድሜ። ክበርልኝ። ሰላም እግዚአብሔር ከሁላችን ጋር ይሁን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልፍ ልቃች ሚዲያ እዚህ አይነት ሰዎች ለፈኑ የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። የሥላሴ ስምረት የተዋህዶ ምስጢር የአርያም ምትክ የመንፈስ ማህደር እመ አዶናይ የአሙሽራ የወልድ ማደሪያ የልዑል ስፍራ እመቤታችን ቅድስት ድንግል ማርያም ከዚህ ዓለም ድካም ባረፈችበት ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌቴሰማኒ ይዘዋት ሲሄዱ አይሁድ እንደ ልጇ ተነሳች አረገች እያሉ እንዳያውኩን በእሳት እናቃጥላት ብለው በአመፃ ተነሱ። ታውፋንያ የሚባል አይሁዳዊም አጎበሩን ይዞ ሊያወርዷት ሲል የእግዚአብሔር መላእክት ሁለት እጆቹን ቀጠውታል። ቅዱሳን ሐዋርያትም እመቤታችን ያለችበትን ቦታ እንዲገልጥላቸው ባረፈች በ8ኛ ወር ከነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። እርሱን አብነት በማድረግ የእመቤታችንን ዕረፍት ብሎም እርገቷን ለማሰብ የሰማዩን ደመና ጠቅሳችሁ የምድሩን ባህር ከፍላችሁ የወቅቱን ችግር ጥሳችሁ ለሱባኤ ወደ ገዳም መምጣት ባትችሉም ባላችሁበት ሆናችሁ በገዳም ሆነው ዘውትር በጸሎት ለሚያስቧችሁ የአንጎለላህ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም መባ ስጦታችሁን ለመላክ ከታች ያሉ የባንክ አካውንቶችን ተጠቀሙ። ዜኒ ወዘልፈኒ ወለዓለመ አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን መድኃኔ ዓለምን፣ ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል
ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለምን እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሚዲያ